እኔ ማይገባኝ ምንድነው መሰለ አላህ ከዙፋኑ በላይ ነው። ከዛ በኋላ እግሩን ከዙፋኑ አሳልፎ ከውሃው አልፎ እታች ኩርሲ ላይ ያርፋል። ሮንግ ነው። አላህ አይደለም እንደዛ አንድ አላህ እንደዛ የሚለው እንትን የለም። ኩርሲው ከውሃ በታች አይደለም። እኔ በጣም ጓጉቻለሁ። አላህ የሚለው ትርሚዚ ገልጾታል እኮ። አሁን መረጃውን ቁጥሩን ንገረው። እኔ ለአንድ ወር ያህል አልገባም። በቃ ናፊን እንጨምቃታለን። ከዛ በኋላ ደስታዬን ሰለብሬት ለማድረግ ለአንድ ወር ያህል አልገባም። አናር ሺኦል ጀረጀረ ያመና ኦኬ። ፋይዳን ኩርሲ ማለ የኩርሲ ጥቅም ምንድን ነው? ኩርሲ ኩኒ ኡማማ ኢሳቲ ከማል ኡማ ሄዶ ቀበጀቹ ይብሶዳ እሰተ አርጋማ ኩርሲን አርሺ ገድ ይራ። ስለዚህ አርሹ ከኩርሲው አንጻር በጣም ግዙፍ ነው። ይሄ ኩርሲው ደግሞ ምንድነው? እሱ ያለ እግር ማስቀመጫ። ስለዚህ አላህ እግሩ የሚያስቀምጥ ኩርሲው የቱ ጋር ነው የሚገኘው? አሁን ጥያቄያችን ከአርሽ በታይ ከሆነ ሉክ አላህ ከአርሽ በላይ ነው ብላችሁ ካመናችሁ አርሹ የመጨረሻ ፍጡር ነው አይደለ? ካዲድ እንደናንተ እምነት ማለት አርሹ የመጨረሻ ፍጡር ምንድነው? እሱ ወደ ሰማይ ስትሄዱ ከላይ ያለው አርሽ ነው። ከአርሽ ላይ ያለው ደግሞ አላህ ነው። ኦኬ። ስለዚህ አላህ የመጨረሻው ላይ አርሽ ላይ ከሆነ ያለው የመጨረሻው አርሽ ከሆነ ስለዚህ ኩርሲው ከታች ነው የምትሆነው ማለት ነው አይደለ? ከአርሹ በታች ነች። አዎ የአርሹ እግር አይደል? ስለዚህ እንደዛ ነው። አርሹ እግር አለ። ሉክ ስለዚህ ኩርሲው አላህ እግሩ የሚያስቀምጥበት ከሆነ አርሹ የመጨረሻ ፍጡር ከሆነ አላህ ከአርሹ በላይ ከሆነ እግሩ ከአርሹ ወደታች ይወርዳል ማለት እኮ ነው ያላህ እግር። ስለዚህ አላህ እንደዚህ ሆኖ እግሩ እንደዚህ ይወርዳል ማለት ነው። ልክ እኔ እንደዚህ አሁን ቁጭ ብያለሁ። ይሄ መቀመጫዬ ከሆነ አርሹ ከስር አይኔን ኩርሲው ከስር ከሆነ አላህ ከአርሽ በላይ ነው። ያልገባን ነገር አዳም ትቀጥላለህ። ስለዚህ ምንድነው የሚሆነው? ከአርሽ በላይ ኦልዌይስ ነው ብላችሁ አላህም ማለት አትችሉም። ኩርሲው ከታይ ከሆነ እግሩ የአላህ እግር የሚቀመጥበት ኩርሲው ከሆነ ግማሽ አካሉ ስትጠየቁ አላህ ይነስ ተብላችሁ ኪፕ ኳይት አንድ አዳምጣ እንዲህ አይባልም አትበል ፕሊዝ። ናፊ ዶንት ፓኒክ ነገር እያወራ ነው። ስነ ስርዓት ያዝ። አዳም እሺ ሙስሊማ ጀረ ከነው ጅማ ሰብተን ጀረ ገርቴ ዋንታን ያሰው ጅሮ ከነው ናፊ ፋን ቀጥልሽ ጅሞ ታወጅ ናዘና ቀጥልሽ ሰኒ ረገፈተን ይሄን ያካዋን ከናዘው ለምን ታለቅሳለህ? ቀጥልሽ አሁን አንተ ያው ቀጥል። ቢኒታ አጀተን እስማ ረቢኒታ አጀተን ማ ረቢ ከሰና ረሲፍተን እስን እሺ አንዴ እሺ አብዱ ቆይ መሐመድ ይቀጥል። በጣም ስለሸኮለ ናቀጥል። ያው ኢንቫይት ይላል መሐመድ ቀጥል። ወጥቷል አለ ማይክን አንሳ መሐመድ። ኦልራይት መሐመድ ዱራን ዱርሴ ጀረ ከኞኒ ሲዳ ወረስረ ይርተን ጀረ ከና ከና ወጅና ሰው ማባስ ፖለቲካውን ተወና አሁን የተጠየቀው መልስ እስን ማ ረቢኒታ አጀተን ኢዳ መጋፊ ሙሐመድ ማሊክ ረቢኒታ አጀተን ኤኙ ጀደ ኩኖ ጉርባን ኻሊድ ጀዳም ረቢ ታየቱ ሚለሳ ኩርሲ ይረካ ጀደ ኢሰኒ ጋር ተፈሳክጂ ኩኖ ዋኒ ጀደ ጀደ ወለደ ይዘበስ አላህ ጀረ ከና ጆን ከና ሰው ሱሪራ መሐመድ በር wanti isinii galuu dide bar wanti isinii galuu dide warra keessa jiru rabbi yeroo taa'u qaamsa isaa qaama isaa maluu qaba beekta qaama isaa maluu qaba malee khilaafa jiru asirratti jira kana bira kaasuun sirrii miti naafi taa'ee Khaalidilleen khilaafa gartee ulamaa keessa jiru isaan bira kaasuun sirrii miti. Muhammad deebisuun ni dandeessaa moo hin dandeessu? Deebi'oo qabaatte miyuutii kaase. Haye faayidaan kursii maalidha Muhammad? Addaamtu biro
ማታም እያዳመኩ ነበረ። ያልገባችሁትን ነገር ዝም ብላችሁ ውስጡ ገብታችሁ እየቦጨረቃችሁ ከስር ሆነ አልቅስ። በቃ ሶፍት አናቀብልህም። ከስር እየየ በል። እንደሚያውቁ ይሆናሉ፣ ራሳቸው ግን አያውቁም። እኛ ለምን ጀጅ ታደርገናለህ? ስለዚህ አሁን እኛ ፖይንታችንም ሜክ ማድረግ መፍታችን ነው አይደል? ምክንያቱም ኩርሲው የአላህ እግር ማስቀመጫ ነው። አብደልዋሃብ ነው የሚለው፣ ሌሎቹም እንደዛ ነው የሚሉት። ኩርሲ ማለት የአላህ ፉት ስቶል እግሩ የሚያስቀምጥበት ነው። እሺ አላህ ይህን ያለው ከአርሽ በላይ አርሽ ላይ ኩርሲውስ ከአርሽ በላይ ፍጡር አለ ወይ ተብሎ ሲባል ነው፣ ፍጡር የለም ከአርሽ በላይ። ፍጡር ማለቂያ ከሆነ አርሹ የመጨረሻ የፍጡር ማለቂያ ከሆነ ሉክ አርሹ የመጨረሻ የፍጡር ማለቂያ ከሆነ ኩርሲ ደግሞ ፍጡር ከሆነ ነሰሰርሊ ኩርሲው የሚሆነው መቼ ነው? ከአርሹ በታች ነው የሚሆነው። ኩርሲው ከአርሹ በታች ነው የሚሆነው። ከአርሹ በላይ ሊሆን አይችልም። በግምት አታወራባ። እሺ ከአርሹ በላይ ነው ያለው ኩርሲው። ይጀመር አርሽና ኩርሲ ካሊድ ጠጋ ይበቃል። እኔ መጀመሪያ የሚለው ናይፊና ካሊድ እዚህ ጋር ውድድር ለማግባት ለምንድን ነው ያገባቸው? አንደኛ ማለት ነው ገባቸው። የምን ውድድር ነው? አብዱ አይደለም ደቢን ገብዳ አቤት ደቢን ገብዳ ምን ገብዱ ገባይ መልስ ካለ እሺ። አርሹና ኩርሲው የትኛው ነው ይበልጣው? ከአርሹና ከኩርሲው የምትለው አዕظም መክሉቃት አርሽ ነው። ገባህ? እሱን ለማግባት ሲሆን አሁን ናቲ እዚህ መታሽ መልስ የላቸውም። ዋብያዎች እንደዚህ ናቸው። ሲነቃባቸው ፖለቲካቸው ያላቸው አማራጭ የዋብያዎች አካሄድ እንደዚህ ነው። እምነታችሁን ዲፌንድ አድርጉ። እምነታችሁን ዲፌንድ ማድረግ ነው፣ ማልቀስ ነው። ሶፍት የለንም፣ አናቀብላችሁም። ሀጅ መሐመድ እዚህ ገብተሽ ለምን ትከራከራለሽ? ለመከራከር ሳይሆን የገባሁት ለግልጽ ኩፍር እየተናገረ ስለሆነ ወደ እስልምና እንድመለስ ካሊድ ሰምቼው ሻሃዳ እንዲይዝ ነው የገባሁት እንጂ ልከራከር አይደለም። እሺ የዋብዮች ሲስተም ነች ባይዘ ናፊ ኦልዌይስ ታክቲካቸው ነች። ሚስጥራቸው እንዲወጣ አይፈልጉም። አስተምሮታቸው እንዲወጣ አይፈልጉም። ሀጅ እንኳን ደህና መጣ። ይሄ ነው እንግዲህ የነሱ ሀጅ ይሰማል። ሀጂ መሐመድ ሀጂ ነው የሚለው። ኦኬ አብዱልአዚዝ መሐመድ የሉም እንደ እንዳለ ነው። የኔ ድምፅ ነው የማይሰማው። አብዱልካሪም ይሰማል? ይሰማለሁ። እኔ በቅድሚያ ማምነው ጋድ ኢዝ ዜር ኤቭሪዌር ዊ ጎ በሚለው ነው ማምነው። እኔ ከአርሽ በላይ ነው በሚለው አላምንበትም። ኦኬ፣ ስለዚህ አላህ በሁሉ ቦታ አለ። ስለዚህ አርሽ በላይ ነው በሚለው አታምንም ማለት ነው? አላምንበትም። ኦኬ፣ ስለዚህ ማን ነው እያወራ ያለው? እኔ መልሻለሁ፣ ጨርሻለሁ። ኦኬ፣ ስለዚህ እንደዛ ከሆነ አካላቶች ውስጥ ታደርቃለህ። ማንኛው ነው አጂ? አንተ ነው የምታወራው? ማንኛው ነው እያወራ ያለው? ክርስቲያን ሚዩት ነው። እስኪ ማንኛው ነው እያወራ ያለው? ማንኛው ነው የምታወራው አሁን? ኦኬ፣ ወይ ሀጂ ነው ወይ ሙባረክ ነው? መልካም። ሙባረክ አላህ በሁሉ ቦታ አለ ያለን ነው። ሙባረክ አላህ በሁሉ ቦታ አለ፣ የትም ብንሄድ አለ አለ። በዛቱ አለ ብለህ ነው የምታምነው አይደለ? አብዱልአዚዝ በዛቱ ሁሉ ቦታ አለ ብሎ ነው የሚያምነው።
እንደዛ መሰለኝ አለኝ። ቅድም እንትና ኡቤዳ እንዳለው ማለት ነው። ኡቤዳም አላህ እዚህ ቦታ እዛ ቦታ ብቻ አይባልም በሁሉ ቦታ አለ ብሎናል። ዙቤዳ እንደዛ አካላት ግን ታጸድቃለህ እንደ ዋብዮቹ ማለትም እጅ ግርባት ምናምን የሚባሉትን ታጸድቃለህ? ነው እሱን አታጸድቅም? አብዱልአዚዝ ሚዩት ነው። ኦኬ አብዱልከሪም ሙባረክ አላችሁ? ማልቱ ስድበሜ ኦማን እንደምን ማል ኮኒ አማ ኮንዲም እስላም አላማኒ ዋን ተፊ እስላም አላማኒ ሰዲታ ተኔርቱ ማልታኔ ሰዲሰታን ካሊድ ካን ብራ የሬ ናፊኒስ አካሱማ አብዱልአዚዝንስ አላህኒ አርሺ ኦል ጅራ ከጀኑ ኦኬ ዛታ ኢሳትን ጀጆዳ በከመራ ጅራ ከጀኑሞ ዛቲ ሳቲስ በከመራ ጅራ የበር አብዱልአዚዝን ሲብሳ ጅራ ኡላጋ ኢትን ኢብሰሞ ቀባ በከመራ ጅራ ወይተጀኑ ቤኩምሳ ኢሳትን ቤኩምሳ ምልቲ አሃተ ቢኩል ሸይን ልማ ወአመራ መርሴ ጅራ ቤኩምሳ ክያን ጀዳ ቤኩምሳ ጀኔ በር አካስን ጀኔ inni haajadu dhabu ka hubannaan nama garagara waan ta'eef ati kiyya fudhu እሱ ያለው ከአርሽ በላይ ነው ያለው ብዬ አላምንም። በሁሉ አለ፣ በየትም ቦታ ብሄድ አለ ሲል፣ ስለዚህ አንተን አፈረሰው ማለት ነው። ከአርሽ ብቻ በላይ ነው የሚለውን አላምንበትም ማለት። እንደዛ ካለ የአንተን አፈረሰው ማለት ነው። በዛቱ ብዬ ጠይቄዋለሁ ብሎኛል። ስለዚህ አንተኛውን የራስን አቂዳ ትይዛለህ ማለት ነው። አንተ ከአርሽ በላይ ብቻ ነው ብለህ ነው የምታምነው አይደለ? አርሽ ኦል ጅራ ጅራ ያመና ኦኬ። ፋይዳን ኩርሲ ማለ የኩርሲ ጥቅም ምንድን ነው? ኩርሲ ኩኒ ኡማማ ኢሳቲ ከማል ኡማ ሄዶ ቀበጀቹ ይብሶዳ እሰተ አርጋማ ኩርሲን አርሺ ገድ ጅራ ኦኬ። አብዱልዋሃብ ደግሞ ኩርሲው አላህ እግሩ የሚያስቀምጥበት ነው ብሏል። ስለዚህ ከአርሽ በታች ከሆነ አላህ ከአርሽ በላይ ነው ለምን ትለናለህ? ካዲያ እግሩ የሚያስቀምጥበት ስለሆነ ኮኒ ኢብሲሳ አላህን ታወን ጀደመኑት መንጅሮ እንዳባታ ታወን ጀደመኑት ማን እንጅረፍ አርሽ ማወን ጀረጀነ ያመና ኩርሲው ራሱ የእግሩ መቀመጫ ነው እያለህ እኮ ነው። የእግሩ መቀመጫ ከሆነ ደግሞ ኩርሲው ከአርሽ በታች ከሆነ ሙሐመድ አሚን አላህ ከአርሽ በላይ ነው ብለህ ብታምንም ኩርሲው ከአርሽ በታች ስለሆነ ኩርሲው ላይ ደግሞ እግሩ የሚያስቀምጥ ስለሆነ ስለዚህ አላህ አለው ግማሽ አካሉ ከአርሽ በታች ግማሽ አካሉ ከአርሽ በላይ ነው። ረቢ ወመረረ ጉዳ ዳበር እኔ ትንሽ ነው ብዬ የጠየቅኩ ትልቅ ሆነ ትንሽ ሆነ እኔም ጨነቀኝ። ስላላ ትልቅነት አይደለም የጠየቅኩ እኔ ካናፉ ማልቶ ረኮቴ ረኮኒ አርሽ በላይ ነው የሚለው ጀስ እንትን ብለህ መናገር አለብህ። ግማሽ አካሉ ከአርሽ በላይ ነው፣ ግማሽ አካሉ ከአርሽ በላይ ነው ብለህ መናገር አለብህ። አንድ እዚህ ጋር፣ ሁለተኛ ደግሞ ከፍጡር ጋር አልተነካካ የሚለው ውድቅ ይሆናል ማለት ነው። ኢተርናል በሆነ ሁኔታ እንደዛ መኖር አይችልም። ግን ከጊዜ በኋላ አላህ ምን ሆናል? ግማሽ አካሉ ፍጡር ውስጥ ነው፣ ግማሽ አካሉ ደግሞ ከፍጡር በላይ ነው። ስለዚህ ለውጥ አመጣ ማለት ነው። ኩኒ አማ ሐዲስ ፊ ቁርአን ሂማመ ኢተመኑ ማለኑቲ በኩም ሰረብ መርሱን ደንደኑ ነመርሱን ደንደተናዋን ጀደፍ ስለዚህ ናፊ አብዱልከሪም መሰለኝ ስምህ ጋፊ ቀብዳ ይሳፍ ትፍፌሽ
Abdul Karim. Ati dhimma amantaa Islaama sadanii jette. Islaamni sadi hin jiru tokko malee. Islaamni tokko qofa ishee. Islaamni tokko qofa akkasuma. Maaliif dhimma Islaama sadanii lammanii keessa seentanii jettere? Islaamni tokkotti beekna nuti. Jecha namicha jedhe kanaaf kaan waa biyyaa jedheen kaan immoo maqaa biraatti muka soorbatame. Akka namni barigaa amantaa waan fedhe dubbataan Islaama jedhu Islaama hin jennuuni kan ani arshii irra jira. Naafi. Amantii Islaamni tokko Quraana irratti illee xiqqoo olaadhamnu Islaamni tokko Abdul Karim. Nu tokko makkuni waan addaan nu baasuun qabu Islaamni waa biyyaa fi kun illee Islaamuma. Akkamitti tokko ta'an akkasii tokko ta'uu hin dandeenyu bara akkamitti inni sun kan gabbaru kan arshii irra taa'u kan miira isaa kursii irra kaa'u akkasii kan inni gabbaru bartee kan indoo miira isaa ibidda keessa kaa'u gabbara. Isa yaani rabbii adabamu gabbara inni ani immoo rabbii adabuun gabbara. Galee inni kan gabbaru rabbii miila isaa ibidda keessa kaa'ee kan adabamu jechuudha. Ani immoo kan adabuun gabbara. Akkamitti tokko taanare? Yoomiyyuu tokko hin taatani. Macheen maal yaaddu? ምክንያቱም አብዱል ከሪም ስለዚህ ምንድነው እያለች ያለችው መቼም አንድ አንሆንም። የአንተ የምታመልከው ከአርሽ በላይ የሆነ የሚቀመጥ የሚቆም እንትን ነው። እኔ ደግሞ እንደዛ አላመልክም። አንድ አይደለንም፣ አንድ አንሆንም ነው። Isaa ibiddarra kaa'aa jechuun kun ibidda akka calliftu godhame. Ibiddi boosiisudha. Ibiddi guutuu iddee naan akka walitti deebitu godhuuf irra kaa'ee miila isaa. Ibiddi guutuu diddee jennaan akka walitti deebitu irra kaa'ee. Yaani ibiddi jecha rabbii sana faallessite jechuudha. Quraana keessatti rabbiin ilma namaatii fi jinniidhaan ibidda guutaa jedhe. Dubbii isaa kanarraa ibiddatu moo'ee jechuudha. Rabbiin moo'ee jechuudha kasiin. Maa mootiree kun moo'insan jedhamu? Maal jedhamaree guutuu diddee bar rabbiin nan guutatu jedhu guutuu diddee kun ajaja jalaa baatee barbaadu. Hadiisa sanitti naman to'atti? Akkas hubannaa keessanitti hin amanu. Hadiifni sun sayya moo da'iifa? Hubannaa keessattuu da'iifa. Ayyi hadiisa sallaalee siddee bi'amina bira waliin ase. በኋላ 48 ላይ ይገኛል። አላህ እግሩን ገሃነም ውስጥ ከቶ ይሞላታል የሚለውን እየነገራን ነው። ሰው ገሃነም የምትሞላው በአላህ እግር ነው። አታምኛለሽ አታምኝም ብሎ ነው ያላት። እሷ ደግሞ አምናለሁ አይምን እንደናንተ አላምንም ማለችው። ዳይፍ ነው ሳይሄ ነው ሐዲሱ አላት። የእናንተ አረዳድ ዳይፍ ነው፣ ሐዲሱ ሳይሄ ነው። አረዳዳችሁ ጠማማ ነው፣ ስህተት ነው እያለችው ነው። ሰው አንድ አይደለንም ነው። ዞሮ ዞሮ አንድ አይደለንም። ስለዚህ አብዱል ከሪም የአንተ እስልምና የእሷ እስልምና አይደለም። የአንተ አላህ የእሷ አላህ አይደለም። እሷ የያዘችው የምታመልከው አላህ ሌላ ነው፣ አንተ የምታመልከው አላህ ሌላ ነው። እስልምና የሚለው አንድ ስም ሊሆን ይችላል፣ አላህ የሚለው አንድ ስም ሊሆን ይችላል። ነገር ግን የምታመልኩት አንድ አላህ አይደለም። የምታመልኩት አንድ አይነት የሆነ አላህን አይደለም፣ አንድ የሆነ እምነት አይደለም። ስሙ አንድ ሊሆን ይችላል እስልምና የሚለው። እስልምና አንድ ነው ስትል ናፊ ዋቢያን ሌሎቹን ለምሳሌ ሺያዎችን የሚሆን አህመድያዎችን ኤክስክሉድ አድርጋ ነው አውጥታ ነው እነሱ ሙስሊም አይደሉም ብላ ነው ዋብያ አስወግዳ እስልምና አንድ ነው ስትል ሱፊዎች ብቻ ናቸው ትክክለኛ ብላ ነው። አንተ ደግሞ እስልምና አንድ ነው ስትል ሌሎቹን አስወግደ ነው አይደለ? ስለዚህ አይመጣውም ማለት ነው። እንደዛ ነው አይደለ? ናፊ ባልሳሳት እዚህ ጋር ስም ላይ ማለት ነው። ልክ እነሱም አላህን እንገዛለን ብሎ እኛም አላህን እንገዛለን እንላለን። አንድ ስም ማምጣት ማለት አንድነትን አያሳይም። ለምሳሌ የአረብ ክርስቲያኖች አላህ ብለው ይጠራሉ። ያ ማለት እናንተ የምታመልኩት አላህና እኛ የምናመልከው አላህ አንድ ነው ማለት አይደለም። ከስም አንጻር ክርስቶስን አላህ ብለው ይጠራሉ። ክርስቶስን አላህ ብለው ይጠራሉ። ያ ማለት ግን የሙስሊሞቹ አላህና እኛ አላህ አንድ ነው ማለት አለ። ሰንበዲ ለምሳሌ ሰፈራችሁ ውስጥ መሐመድ የሚባል ስም አለ። መሐመድ ስለተባለ ሁሉ ነቢዩ መሐመድ ነው ማለት ነው። ወይንም ደግሞ ጫላ የሚባል ሰፈራችሁ ስም ስላለ
እኔ ሰፈር ያለውም ጫላ፣ እናንተ ሰፈር ያለውም ጫላ፣ ኢትዮጵያ ውስጥ ያለው ጫላ በሙሉ አንድ ጫላ ነው ማለት ነው። ስሙ ተመሳሳይ ስለሆነ አካሉ አንድ ነው ማለት አይደለም። የስም መመሳሰል የአካል አንድነትን አያመጣም። ፈጣሪ በመሆኑ ግን አንድነትን ያመጣል። አያመጣውም። ለምን እንደማያመጣው ታውቃለህ? ካሊድ ለምሳሌ እኔ አሁን ክርስቲያኖች ለምሳሌ ክርስቲያኖች፣ አረብ ክርስቲያኖች ኢየሱስንም አላህ ብለው ይጠራሉ። አልኩህ እኮ አብን አላህ ብለው ይጠራሉ። ስለዚህ አንድ ነው ማለት አትችልም። ስሙ ግን አንድ ነው፣ ተመሳስሏል ስሙ። ምክንያቱም ቋንቋ ስለሆነ። ለምሳሌ ረቢ ትላለህ አይደለ? በኦሮምኛ ካሊድ ስሙማ 99 ነው። ረቢን እየታሚዲ ዋቄፈታዎች ይላሉ አይሉም? ረቢ ይላሉ። ታዲያ አንተ ዋቄፈታ አማኝ ነህ? አንተ ረቢ የምትለው ዋቄፈታ ነው እምነት ነው? ሁሉም እኮ ፈጣሪ ወደ ፈጣሪ ማለት ነው እኮ ያ ስሙ ስለተመሳሰለ እነሱም ረቢ ስላሉ አንተም ረቢ ስላልክ አንተ ዋቄፈታ አማኝ ነህ? ዋቄፈታ እኮ ረቢ አንድ አብዱላህ ረቢ እነሱም ስላሉ አንተም ረቢ ስላልክ፣ ስለዚህ ሲጻፍም ፊደሉም ተመሳሳይ ነው፣ አጠራርም ፕሮናንሴሽኑም ተመሳሳይ ነው የሚሆነው። ክርስቲያኖችም ረቢ ይላሉ፣ አንተም ረቢ ትላለህ። ሁላችንም ረቢ ስላለን የዋቄፈታ እምነት ነው የምንከተለው ማለት ነው። አዎ ዋቄፈታችሁን ዋቀ ጀርባን አረምታነ ቤተም እነሱ ላይ እየተከተልክ ያለው እቹን ዋቀ ሰነን ሆርዶፍ ገበረ ዋቀ ከሚ አላህ jechuun isaan allaa miti kana hordofan የሚያዳምጡትም የሚሰሙትም አላህ የሚሉት እነሱ በር ወንተት ይገለል ጅራ ዋን ኢሰና ገበረ ነው አከረ ጀረን ኢንሳን ሰሚፍ ለፋ ከኑሜ ዋቀ ጉራች ጀረኛ ማኑ አቲ አላህን አከስ ጀት ያመንታ ካሊድ በኔስ ምንድነው እሱ በስም መመሳሰል አንድ ያመጣዋል ማለት አይደለም። ለምሳሌ ኦሮምኛ ቋንቋ ስለሆነ ስለዚህ ዋቄፈታ በሚጠቀመው ስም አማርኛውም ሊተረጉመው ይችላል፣ ከዛ ቋንቋ ስለሆነ ማለት ነው። እስልምናውም ሊተረጉመው ይችላል፣ የዋቄፈታዎችን ቋንቋ ወይንም ደግሞ ኦሮምኛውን ቋንቋ ሊጠቀመው ይችላል። ያ ማለት ግን እኛ የምናመልከው ከዋቄፈታው ጋር እኛ የምናመልከው ከሙስሊሞች ጋር አንድ ነው ማለት አይደለም። አረብ ጋር ሲሄድ ኢየሱስን አላህ ብለው ሊጠሩት ይችላሉ አረቦቹ። ከቋንቋ አንፃር አላህ የሚለውን በምን ኮቴሽን ውስጥ ወስደው ማለት ነው፣ አምላክ ፈጣሪ በሚል ወስደውት ማለት ነው፣ ከቋንቋ አንፃር ማለት ነው። ያ ማለት አረቦቹ የሚገዙት ተመሳሳይ ነው ማለት አይደለም። ስለዚህ በተመሳሳይ አሁን አታሪና ሻሪዎቹ ተመሳሳይ አቂዳ አላቸው ማለት አይደለም። አታሪዎቹ አላህ ሲሉ እጅ እግር ያለው ባት ያለው ከአርሽ በላይ ያለው ብለው ነው የሚያምኑት። አሻሪዎቹ ደግሞ ነው እጅ እግር ባት የሚባለው ነገር አይነገርለትም ብለው ነው የሚያምኑት፣ የለውም ብለው ነው የሚያምኑት። አሁን ከአርሽ በላይ ያለው ደግሞ ከአርሽ በታች ኩርሲ ያለች እግሩን ኩርሲ ላይ ያስቀምጣል። አሁን ካሊድ እንደነገረን አላህ አርሹ ዙፋኑ ነው መቀመጫው አለ። እሺ አርሹ ላይ ተቀመጠ አላህ። ከዛ ከስር ደግሞ ሆናለች ኩርሲ ያለች እግሩን ኩርሲ ላይ ያስቀምጣል። ልክ እኔ እንደዚህ ወንበር አለ፣ ወንበር ላይ ቁጭ ብዬ እግሬን መሬት ላይ ያስቀምጠዋለሁ። እናንተም እንደዚህ ቁጭ ብላችሁ አላለው። አብዛኞቻችሁ ተኝታችሁ ነላችሁ። ቴኔስ እንደዚህ ቁጭ ብላችሁ እግራችሁ መሬት እንደሚነካው አላህ ምን ይሆናል ማለት ነው? አርሹ ላይ እንዲቁጭ ብሏል። ከዛ ከስር ደግሞ የተደገፈው እግሩን ያስቀመጠበት ኩርሲ ነው። ቆይ አማቲ ቆይ ሚሊኪ አማ መቀመጫ ጀለ ተውዳን ጀለ ጅርቴ ደማ እንጀራም ማንድ ጀለ ጅርቴ ተረቃምንተ ጀለ ጅርቴ ነው ተቃምንተ እኔ ስፔስ ውስጥ ፍጡር ውስጥ ስለሆንኩ ነው። ቆይ ኤረ ጅርተምዲ አሁን መቀመጫ ከነረ ጅርተምዲ አዎ ነኝ። ነገር ግን የእናንተ ደግሞ ማይመጣው ለምን እንደሆነ ታውቃላችሁ? ምንድነው የጠየቀኝ አሁን ካሊድ፣ አንተ ወንበር ላይ ተተቀመጥክ ከወንበር በታች ነህ ትባላለህ ወይ አለኝ። አልባልም፣ ከወንበር በታች አልባልም።
ታዲያ ለምን ወንበር በላይ ይባላለሁ? ግማሹ ገላ ከወንበር በታች ነው የምትለው እኮ። ቆይ አዳምጣ። እኔ ግን ከስፔስ ውስጥ ስለካ ከምድር ኮንሲደር ተደርጎ ነው እንደዛ የተባልኩት። እኔ ሪፈረንስ ፖይንት ምን ተወስዶ እችኛው ጠረጴዛዋን ከዛ ከምድር ነው የተወሰደው። ከምድር አንጻር ነው የተወሰደው የኔ ሪፈረንስ ፖይንት። ስለዚህ ለአላህ ደግሞ እንደዛ አይደለም የምትወስደው። ምክንያቱም ፍጡር ውስጥ ገብቷል አልገባም ነው ፖይንታችን። ፍጡር ውስጥ ገብቷል አልገባም ስለሆነ አልገባም ሲጀመር ስለ ኩርሲዩ ታላቅነትና ሲፋቱ ተነግሮሃል አይደል? እኮ ኩርሲዩ ማለት ነው። አነበብከው እኮ ቅድም አረብኛውን አነበብከው አይደለ? ሲፋቱ ራሱ አይተሃል። ስለዚህ እስቲል እኮ ከእንትኑ በታች ነው አይደለ? ከአርሹ በላይ ምን ፍጡር የለማ። ነገ ጉዲና ኩርሲይን ቀቡ በርቴ ጅርተምቲ ሚሊ አርሺ jechuudha itu arshiin taa'u guddina miilli isaa qabu miilli arshii qabu san argitee jirtamti kursiyyiin jechuudha. ምንም ያህል ትልቅ ይሁን እኮ ማተር አያደርግም እኮ ለፍጡር ነው እንጂ ግዝፈት እኮ መጠን የሚሰራው ለፈጣሪ ግዝፈት ምንም ማተር አያደርገው። ለምን መሰለህ ካሊድ የፈለገ ትንሽ ይሁን ለፈጣሪ መጠን ለፈጣሪ ማተር አያደርገውም። የፈለገ ግዙፍ ቢሆን ለፈጣሪ ሳይሆን ግዝፈት የሚሰራው ለፍጡር ነው። የፈለገ ትንሽ ቢሆን ለፈጣሪ ሳይሆን የሚሰራው ለፍጡር ነው። ሳይዝ ማተር የሚያደርገው ለእኛ ለፍጡራን ነው። ምክንያቱም እንደዚህ ግዙፈት ያለው ስላለን ማለት ነው። ቆይ የምንለካ ማለት ነው። ለፈጣሪ ግን ቀጥል። ኩርሲይ ራማ ለፍቲ yoo darbame isin jedhamte akka saantimaatti mul'ata jedhamti. Ati immoo bara amma lafarra jiraatta, biyya lafarra jiraatta. Lafa wagga kursiyyii wajjin wal bira qabame akka saantimaa kanarra nama jiraatu ati. Rabbi immoo ፖይንቴን ያላገኘኸው ቆይ ፖይንቴን ያላገኘኸው ለምን መሰለህ? ከምን አንጻር መሰለህ? የፈለገ አትሊስት ሎክ ወደ ምድር ይመጣል ማለት ነው። ወልቲ ገልቾ እንደሌሱ ጉዲና ኩርሲዬ አከስ ጉደቱ ታነረሞ የኙ ጅረ ቤታ ረቢ ጁዳ jirta dhugaa keessa dabarfattee jirta amma shahadaa qabadhu nan baafani ሻዳ ያዝ እያለችው ነው። ማማ የወጣች እንዴ? ሰላም ሳለሽ ማማ ካለሽ ማማ የወጣ ጀልቀበ ወንቲ ትገበገሙ ወይ ካሊዶ እስኪ ለሌላ ሰው እድል ስጥና ወይ ደግሞ የሌሎችን ሀሳብ እንስማ። ሻዳ ያዝ እያሉ ትለዋለች ማማ ካለሽ ደግመሽ ላኪ ጠፍታ ሳናያት Khalid amma wannati dubbatartu kana osoo jara keessan keessaa tokko gaafatame ni morman asumatti ni ta'a hin jennu miila isaa kursiyyirra ka'a hin jennu jedhu ateessa fidde kanammoo baran sadarkaa inni qabun jira ibsaa jira siin galle malee sadarkaa miti ናፊ ሼክ አልእስላም ምን እንደምታውቂያለሽ? አላህ አይቀመጥም አንልም ይቀመጣል፣ አይቆምም አንልም ይቆማል፣ አይታጠፍም አንልም ይታጠፋል። ለመኖሩ ማረጋገጫችን ነው። አስገባኝ እሺ ተቀበያለሽ ማለት ማውራት ፈልጋለሁ። ስለዚህ ህይወት እንዳለው ራሱ የምናውቀው በመሄድ በመንቀሳቀስ ካልቆመ ካልተቀመጠ ካልተነሳ ካልሄደ እንቅስቃሴ ማያደርግ ከሆነ ህይወት እንደሌለው የሚያሳይ ነው፣ ሙት ነው ይላል። ህይወት እንዳለው አምላካችን ማሳያው እነኝን ያደርጋል ብሎ አስቀምጦታል እኮ ኢብኑ ተይሚያ። ኤኒዌይስ ግን ምንድነው ይሄን አይነት እይታ ያላቸውም አሉ፣ እንደዛ አይነት እይታ ያላቸው አሉ። ይሄ ንግግር ያኔ እሺ አንቺ ያከፍራል እያልሽ ነው። ከሐዲስና ከቁርአን ማስረጃ ልትሰጪኝ ትችያለሽ? እንደዛ ሚል ያከፍራል ሚል እንዴ? ቁርአንን የተቃረነማ ካፍር ይሆናል፣ ይከፍራል እኮ። አሁን ቁርአኑን መቃረኑ ማስረጃ ማምጣት ትችያለሽ? አዎ ቁርአን እኮ አላሁ ተዓላ በቁርአን አምሳያ የለኝም ነው የሚለው። የሚንቀሳቀስ ከሆነ እኔ የምንቀሳቀሳለሁ፣ የምቀመጥ ከሆነ እኔ የምቀመጣለሁ፣ አምሳያ የለኝም እያለ
በመቀመጡ ብቻ ከኔ ጋር ተመሳሰለ፣ በመቀሳቀሱ ብቻ ከኔ ጋር ተመሳሰለ። ኦኬ በማየቱ ጥሳ አያይም ማለት ነው። ማየትማ እኔ በአይን ነው የማየው። ስለዚህ እሱ የሚንቀሳቀሰው የኔ ማየት እንትን አለው ያኒ እንደ ያኒ አርጌቲንግ ያ ኢጃኒ ኤገለ ቀብዲ ሀንገ ቀብዲ ከየደቹ ሀንገ ቀብዲ ሀንጊን አርጉ ሀንጉ መለቲ ሙለቱ ከናዳ አመስ ኤገለን ቀባ ዱማን ቀባ ኢጃኒ ነርጋ አሞረ ከረቢ ኤገለለ ሂንቀቡ ዱመለ ሂንቀቡ ሀንገለ ሂንቀቡ ከናፉ መቃዳን አኒናን አርጋ ረቢሌን ያርጋ ጋፋን ጀዱ መቃዳን አርጋ ጀደቤ ወል ፈካቴ ባለ ማናዳ ወይን ፈካቱ። ስለዚህ መንቀሳቀስ የሚለውንም እንደዛ ከፈቱትስ መንቀሳቀስ የሚለው ማና ብራህን ቀቡ ይሉ እንደሱ ደጋይጋ አቲ ሚላን ሶቾፍታ ሚኒ ኤይዋ እነሱ ደግሞ በሰውነቱ ነው የሚንከባለል የሚሄደው ይሉሽስ ወይም በጭንቅላቱ ይሉሽስ በማይምሰ ከነከስ እንጅሩ ከማናን ያኒ ዴምሰ ጋፈ ደሙ ዴምሲ ዴንሱማ ከራከምቱ አተው ዴምሱማ ይከብራን ቀቡ ይታ ነው አከስማ ካ ማይታንማ እይታንማ ካን ኮኮበር ሃንጋ ቀብዲን ሲንጀዴ በርኪየ ኢጃኒ ረቢን ይወፈዴ ረቢን አከን ኢጃን አርጉ ፌዴቱ ኢጃን አርገ ኦሶ ዱራ ፉኛኒ አርጉና ፌዴ ፉኛኒ ነርገን ዱሬ በርቴ ኦሶ ጉራን አርጉ ፌዴ ጉራን ነርገን ዱሬ ያ ብዙ መለው ነበረኝ እኔስ ብዙ ምን ተስላማይደኝ ችግር የለው ቤቢ መሐመድ ጀቺ ካሊድ ደጎንጎሬ ጅራ ዴቡ ቀባ ካሊድ ብቻ እኮ አይደለም ይሄ እኮ ካሊድ ብቻ ሳይሆን የሁሉም ማስተምሮ እኮ ነው። አንቺ ነሽ እኮ አሁን ብቻሽን ያለሽው። ጓደኛሽ አንድ ነበረ ቅድም ወጣ። ካሊድ ላይ ብቻ ተኮርሽ። ሁሉም እኮ አንቺን አይስማሙሽም። አሁን ናፊ ይሰነገ ገርጫላት ወሪካን በርስሪት እንድበነ ያኒ ሌሎቹ እንትና አላላ ማስካው ለመከራከር ሁለቱ እንደዚህ አሉ። አላህ በሁሉ ቦታ ነው ያለው አሉ። እሱም አትስማሚማ አልስማም በዛቱ የሚለውን አልስማማም፣ በእውቀቱ የሚለውን እስማማለሁ። በዛቱ ሁሉ ቦታ ነው ያለው በእውቀቱ የሚለኝ እስማማለሁ። ስለዚህ ለዛ ኤነስ መሐመድ አለ መሐመድ ወይም መሐመድ ሰይድ ጀሚላ አንዋር ጀሚላ ይሰማል እህታችን? አይ ቲንክ ጀሚላ መሰለኝ ነው አለሽ። አንዋር እሺ በደንብ አስተውሉ። ኩርሲው ያላ እግር ማስቀመጫ ከሆነ አይ ቲንክ ናፊ ግልጽ አላደረግሽውም ቅድም። አክቹዋሊ ኩርሲውን ዝም ብሎ ነው ያለብሽው፣ አድበስብሰሽ ነው ያለብሽው። ጥቅሙን አልነገርሽንም። እኔ እኮ ፍጡር ነው አልኩህ እኮ። ልክ አርሽን እንደፈጠረ አላህ ተዓላ ብዙ ፍጡር አለው፣ ብዙ ፍጡሮችን ፈጥሯል። እንደዛው ነው ኩርሲይም የተፈጠረው። ልክ ሰማይ እንደተፈጠረች ኩርሲይም ተፈጠረች፣ መሬት እንደተፈጠረው ማለት ነው። 7 መሬት አሉ አይደለ? እነሱንም ፈጣቸው። በእንደዛ ነው እኔ ማምነው። ሌላ ነገር ካለው ኩርሲ ማለት መቀመጫ አይባልም። ሲጀመር አላህ ይቀመጣል አይባልም። በላይ አቅጣጫም አለም አይባልም። ቋንቋውን ነው የጠየኩሽ እኮ። ኩርሲ ትርጉሙ ራሱ ኩርሲ ማለት በርጩማ ማለት ነው። ኩርሲ ማለት መቀመጫ ወይም በርጩማ ወንበር ማለት ነው አይደል? በአረበኛ ነው ያ በአረበኛ ኩርሲ በበርጩማም ይመጣል። እንዲሁም ደግሞ ንግስታቶች አሉ አይደል? አልጋ ላይ ተቀምጦ እግራቸውን የሚያስቀምጡበት በእንደዛም ይመጣል። ስለዚህ አሁን ኩርሲ ወይንም በርጩማ የሚባለው ነገር የማን ነው ታዲያ? አሁን ከሰማይ በላይ ያለ አርሹ ዙፋን ከሆነ
አንቺ ባልሽ መሰረት ዙፋን አለ። ከዛ ደግሞ ነገስታቶች እግራቸው የሚያስቀምጡበት ከሆነ ዙፋኗ ከላይ አለ። እኔ አሁን ምድር ላይ ያሉትን የፈሰስኩልኝ እንጂ እዛ ላይ ያለውን አይደለም። እዛ ላይ ንግስታት አለ እያልኩ አይደለም። ካሊድ ትክክል ነው። ኖ እዛ ላይ አንተ እኮ ባህርኛው ነው። እንደ እስልምና ንጉስ ማን ነው? ንጉስ ማን ነው? ንጉስ ማን ነው? እኔ መሬት ላይ ያለውን የፈሰስኩልኝ ሞቲኔ ነው አካመንት እስላመት ሞቲን ከኢትዮጵያ ቲባንዳ የንጉሶች ንጉስ አላህ ማን ነው እሱ? የንጉሶች ንጉስ አላህ ነው። ስለዚህ ንጉስ ይባላል፣ ማሊከል ሙልክ ይባላል። ስለዚህ እግሩን የሚያስቀምጥበት ንጉሱ ከዙፋኑ በታች ያለችው ኩርሲ ትባላለች አለችን። ስለዚህ አርሹ የንጉስ መቀመጫ ከሆነ ከስር ያለችው ደግሞ ኩርሲ ከሆነ የእግር ማስቀመጫ እንጂ ባልሽ መሰረት ያለ እግር ማስቀመጫ ትሆናለች። ካሊድ ትክክል ነው። ሜታፎሪክ አለው ሪል እንትን አይደለም። ናፊ አቲ ዶጎንጎረ ረጅርተ ካሊድ አቲ ቤኩም ሰሂን ቀብዱ ኢስን ለምቱዩ ዶጎንጎርተን ጅርተን ናፊ ረቢም ቤኩም ሳን ወይ ጀልቀቡ ማዩ ኩርሲን ይሳጀቻላ ወኖ አርዲ ተነሰበኢት ቶርባን ይፊ አርዲ ቶርባን ሚል ኩርሲ ይሳጀች ከመላይካም ከባቱ ወኖ መላይካ አፍርቱ ባታ መላይካን አፍር ከቀበቱ ወኖን ሚል ይሳ ሰማይ ቶርባ ፊ አርዲ ቶርባ ጀለጅ ኦኬ ሀገስተክ ባኤት ኩ ሂውጅ ጉዳይ ለጀቻላ ረቢን አከኑ ማላይካን አፍር ካም ባንደቱ አክሲ ለማለ ኩርሲ ይሚቲ ነና ኦኬ ነደገይ ረቢን ሞ ዋን ኡሜሰን ረሂንታ ረቢን ዋን ቁርአን ረጀሉ ዮ ከጀኑታቴ ረቢን አርሽ ወይታ الرحمن على العرش استوى ويتجلو ربين وان ربين جلسن ونجل ميتافوريكالي مالي ربي وان ኡሜሰን እረወኖ hinjal اوكي ربي وان ኡሜሰን ኦልጅራ አከሰብ ረቢን ነማን አድ because ወይተ ረቢን ወኖን ጃሂል ቁረይሽ ወይተ ዱፈኒ ጋፈተኒ ረቢን ከ ሙለቱ አርጉ hindan ነው የተጀደን ረቢን ጀዲ ጀደን ቆል ጀዲ ጀደን አላሁ አሐድ ረቢን ቶክች ጀደን አላሁ ሰመድ ረቢን አከዘደ ማለ ወያርሺ ረጅራን አርግተን ወደ ያለ እንዳንተ ኮናቲ ፎዲፈካቱ ጀዲ الرحمن ነት ሱራ አይቴ ሱራ ጣሃ ወኒ ሲን አዳንጅርተን ጣሃ ረዮ ደምነ ወረቢ ቁርአን ነጀቻን وليتري ربي نويرج الرحمن على العرش استوى يا جدي ربي وان أمي باجرة الرتايا سنتين وان أمي كان هندر أولجر على العرش استوى مالي فيا كجدو في موفوي نلاقي لوها المحفوظ إيه سجرة كوي لوها المحفوظ إيه سجرة ناهي ميسا لوها المحفوظ نتيمي كا السجرة نتيمي مي لوها المحفوظ كجرو جتشالا عرش أتشوف باجر سمعي مالي جنوس أتشوف باجر لوح المحفوظ أتيم بيتو فوي بايتك أما هذا وين نلاقيها فوي وين أنا أسه هذا سنة أتعرف قبض هذا no رجع في دودن دسا أنا ما هقتي مثلا دبسو سنة أتدبس باي دبس وانا بيجو قبض باي دبسو سرجرات رجع في دودن دسا سنجرة هنجرة سنجرة أتلنا بونغوت أتلنا بونغوت انفدوا نافي أتي ربيني بكمر رجل ربين بكم سانجرة ربين وان بل إن هذا والناس رتيتك أنا كلا جت كمان قفني ذاتي تاني سجرة جن قفني ماذا بكم سانجن يا سوني ذات ربين قرآن على العرش استوى كأتي أما رب سفيد لا ربي وان أمي كان ربي هنجر ما فكين يصيحمان أوكي أتي هو بعد وان كان رواتك يصيحما ويتربيني موسى هاسه إيه ويتر موسى ربين هاسه سن موسى ربين أرجو أكفر دبته يتشال ويتربين قافته سن موسى ما ربي مال جرين نأركون دندة تجرين because واني نبر يو بلانيتا كانين إلا التو بلانين نتنا يو تنكو نبر لايكا كأتميت بيتا so نورك يا غارتو لجد نور إساتي كويسا يو غارتو لتيتشار so أتي إلا أكنا ما سمو ونوتن لالين بل إستيان
አንቺ ሴት ነሽ በደንብ እስቲ አብረሽ ትይ Anisoon shamarra ta'e namni hogguu hafuura osoo hin kutatin akkanatti hogguu haasa'anu hin danda'u. Akkanatti dubbachuu beektee dhaggeeffadhu giifti ilaali. Yoo hogguu Sayyidunaa Muusaan rabbiin si arguun fedha jedhu sana Sayyidunaa Muusaa wayii arshiirra ture inni. Arshiirra jira Sayyidunaa Muusaan gaafa sana. Ardiirra ture. Duuba arshiirra jira. Dhaggeeffa akkamitti ardiirra taa'eetu arshiirratti si argaa jedheen. Okay, rabbiin arshirra taa'ee jedhe inni hin danda'a. Wanni marti rabbiif salphaadha. Nutti mul'anne malee okay, kana siifid gaafa namni du'u okay, namni wayitee sakratul mawt irra jiru jechaadha. Malaayikaa hin arga. Namni bika isa bira jiru garuu malaayikaa argaa hin argu. Rabbiin waan si haguu kan hunda yuusi malaayikaa namni gaafa du'e kan malaayikaa argu. Deebiste bar namni gaafa du'e malaayikaa ni arga. Ni du'u suni inni bira jiru garuu hin argu jette. Inni du'u sun malaayikaa irratti arga. Okko inni du'e sun malaayikaa arshii irratti arga. Ofii lafa taa'ee ofii lafa irratti du'e arshii irratti arga ka. Wanni asin jedhu. Obbiratti so waa inni gaafa arge. Ilaal dhagge fakkeenya naa kennite kaati. Sayyidunaa Muusaan rabbiin arguu feenaan rabbiin nan argitu jedheeni jette. Sayyidunaa Muusaa gaafa sana lafa irra jiru arshii irra jiraatu. Okko Muusaan arshii ko alhira gafate asumata rabbiin arguu barbaade inni illee sammuu akka ammaatti qabdu kana qabaka because inni nabiyyiidha rabbiin biratti kabajamaadha ol aanaadha garuu wanni inni ilaale rabbiin arguu danda'aaf jedheeti yaale naficcisiis so akkas rabbiin immoo maaliif naficcisiifne ati garuu sammuu akkaati qabdu kana qaba inni illee jette laal يعني وانا عربسا جرتو سيدنا موسى اللي عربسو جرتا عربسا جرو الى شكيسي هما جرا ما قسموها كيتبا because الى نما هندا يكس غريك ربنا نجلبنا لغي because ان اللي نما ملائكه مت اوكي نما اني اتي ويتي اتي ونجت الى ان ربين ارجو برباد because كون ربي وان دغه هيتين هاس اوف جتشا ربين ارجو برباد ربين مو اتهمي اني ارجو اك هندندين اوكي دنيا تنرت نمني ربي ارجو هندندو يو كريستيان اللي تيموتي 6 رت نكس وجل نمو ارجيهم بيكو جل بايبل جرارت نمو ارجيني اني لايتي لا باورفول نمو ارجيني ارجو لندو جل اكس جراس دل جرت ول كيس ولو جل ملي سو ربي نمني دنيا رت ارجو هندندو ربي ني ويا قيامه جنة راغا في دمي قارتي رجرو ايه طه بن سوره طه الرحمن على العرش استوى ربنا ربي سبعي اين ترشي راهي جرا انا اجل رجل قوي قران في براقه بسيبنا هي حتى بابا ani ko sini mera wal karakaraadu male no anka jechuun isiin bara ati baay'ee dogongorte ati daanguma darbite keessa namni akka keeti jedhe kun ishee ka keessani Anguddina arshiin qabu isinii ibsinaan isinii galuu didi. Ati rabbiinumti wanti nurraa adda godhu mootummaa isaa qofa jette bara. Wanti nurraa adda godhu mootummaa isaa qofa jette. Ati foolana godhi keessaa natu si barsiisaati. Gareettiin si galchaa. Mootummaa isaa qofa. Malee akkuma keenyaatiin jedhee. Akkasuma jette. Hanya በምን ላይ ያለና በጌትነት አንተ ላይ ነው አብዱል ፈተና አደበር ሉላ ቹም ፈስራት ሰላማት እንዴት ነው አንዋር መስጊድ መሰለህ እኮ ጭቅጭቁ አንዋር መስጊድ እንደዚህ ያለ እንዴ አንዋር መስጊድማ የማንኛው ነው አንዋር መስጊድ እኮ ሃይ እንዴት ናችሁ ሰላም ናችሁ ሰላም ነው ፈይዳና ኩለሽ ታረግልኛለህ ደህና ነህ ሰላም ነው አለው እኔ እንደነሱ በእውቀትም ባኖር እንደ እውቀት የሌላቸውን ሰብስቤ ከምታንጫጫ ደህና ሰዎችን ሰብስቤ ብታንጫጫ ጥሩ ነው ግን አንድ ጥያቄ ልጠይቅህ ስንት አምላክ ነው ለአንተ ያለ በኋላሽ የሚረብሽ ድምፅ አለ። እኔስ ጥያቄሽን በኋላ ላይ መልስልሻለሁ።
አብዱ ምንድን ነበር ያልከኝ? አየስ አይ እኔ አላህ ሁሉም ቦታ አለ ብዬ ስለማመን እንደ ካሊድ ዋሃብያ ስለሆነ ማለት ነው። አላህ እኔም እኮ ሁሉም ቦታ እንደሆነ ነው የማምነው። አይነማ ትወሉ አይ በእውቀቱ ነው የምትለው በእውቀቱ ነው የምትለው። እኔ አይደለም እንደዛ አልኩት። ኖ አርሽ አላህ ከአርሽ ምንድነው በላይ ነው የምትለው። አይነማ ትወሉ ፈሰመ ወጅሁላህ የትም ብትሆን ማለት ነው እሱ አንተ ያለበት ቦታ ነው ያለው። እኔ ችግር የለውም። እሺ አሁን ምን መሰለ፣ አሁን አርሽ የሁሉም ነገር ጣሪያ ነው። እንግዲህ እንደ ጣሪያ ነው የሚቆጠረው፣ የጀነትም የሁሉም ነገር ማለት ነው የመጨረሻ ነው። ከአርሽ ቀጥሎ ውሃ አለ አይደለ? አርሹን የተሸከሙት መላእክቶች አሉ። እንግዲህ ያው አርሽ ምሰሶ አለው። ከውሃው በታች ደግሞ ዙፋኑ አለ። ምንድነው ወንበሩ አለ። ከውሃው በታች በአርሽና በውሃ መካከል 500 ዓመት ያስኬዳል። ከውሃውና ወንበር እኮ አይደለም ወንበር ይላል እንደ ወንበር የለም። ከውሃውና በኩርሲ መካከል ከውሃውና ኩርሲ ወንበር አይደለም። እህታችን ይጀመር አርሺ ምን እንደሆነ ነው እንጂ ወንበር አንዴ ልጨርስ። ከውሃውና ከወንበሩ መካከል ደግሞ ይኸውልህ ዙፋን አለ፣ አርሹ አለ። ከዛ በኋላ ውሃ አለ። በውሃውና በአርሹ መካከል 500 ዓመት ያስኬዳል። ከውሃው ቀጥሎ ኩርሲው አለ። እንግዲህ ከውሃው በታች ነው ኩርሲው። ኩርሲው ደግሞ ከጀነትና ከምድር አንጻር ደግሞ የበለጠ ነው ይባላል። እንግዲህ ምንድነው በአያተል ኩርሲም አለ እንግዲህ ከምድርና ሰማይ የሰፋ ተብሎ ማለት ነው። እኔ ማይገባኝ ምንድነው መሰለ አላህ ከዙፋኑ በላይ ነው፣ ከዙፋኑ በላይ ነው። ከዛ በኋላ እግሩን ከዙፋኑ አሳልፎ ከውሃው አልፎ እታች ኩርሲ ላይ ያርፋል። ሮንግ ነው። አላህ አይደለም እንደዛ አንድ አላህ እንደዛ የሚለው እንትን የለም። ኩርሲው ከውሃ በታች አይደለም አይደለም፣ ኩርሲዩ ነው። ኩርሲይ ማለት ለምሳሌ ኮምፔር ያደርጋል። አዳምጠኝ ካላወቅ አዳምጥ። ትክክል አይደለም። ኩርሲው የት ነው ያለው? ኩርሲው የት ነው ያለው? ሰባቱ ሰማይ አለ አይደል? ከሰባት ሰማይ አልፎ ነው ያለው አይደል? አርሽ አለ እና ኩርሲው ከሰባት ሰማይ ከፍ ብሎ ነው ያለው። መላእክቶች የሚሸከሙት አርሹን ማለት ነው። ይሄ አርሹ ግዝበቱን እኮ ነው ስፋቱና ግዝበቱ አይታወቅም። ግን ሐዲስ ላይም ከሰማይ በታች ሰባት ሰማይ ሰባት ምድር በታች ያለው ነው የተባለው። አዎ አንተ የምትለው ሌላ ነገር ነው። እና ኩርሲው የት ነው ያለው? ቆይ ኩርሲው የት ነው ያለው? እናቱ የማዳመጥ ችሎታ የለሽም። ኩርሲው ከውሃው በታች ነው ያለው። ይኸውልሽ ኩርሲው ከሰማይና ከምድር ከጀነት በላይ ነው፣ ትልቅ ነው። ከጀነት ከፍ ብሎ አለ። ከዛ በኋላ ውሃው አለ። ከዛ በኋላ መላእክቶች አሉ። መላእክቶቹ የአላህን ዙፋን የተሸከሙት ማለት ነው። አላህ ደግሞ ከዛ በላይ ነው፣ ከሁሉም በላይ ስለሆነ ማለት ነው። እንዳንቺ ከሆነ ኩርሲ ይባላል እኮ ኩርሲ አለ። አያተል ኩርሲ ትቀራለሽ አይደል? አሁን አልገባኝ። ኩርሲ የት ነው ያለው? እሺ ከሰባቱ ሰማይ በላይ ነው፣ ከአርሽ በላይ። አርሽን ኩርሲን አልተሸከሙትም። አርሽን ከአርሽ በላይ ነው ያልሽው? አርሽን የተሸከሙት መላእክቶች። አርሽ ኩርሲ የት ነው ያለው? ከሰባቱ ሰማይ በላይ ነው። አርሽ አታውቁም ማለት ነው። ካሊድ ተራውን ሁላችሁም አታውቁም ማለት የሚገኘው ከሰባተኛው ሰማይ በላይ ነው አይደል? አብዱልፋት ከሰባተኛ ሰማይ በላይ ነው ኩርሲው። ከዛ በኋላ ውሃ አለ። ከውሃው በላይ ዙፋን አለ። ከዙፋን በላይ ደግሞ አላህ አለ። እኔ አሁን ማይገባኝ መሰለህ ዙፋኑን አልፎ ውሃውን አልፎ ነው ወይ ኩርሲውን የሚረግጠው? አላህ በሁለት እግሩ ማለት ነው። ሁለት እግሩ የሚያርፍበት ነው እንግዲህ ኩርሲው። ያ እሱ ነው የኛ ጥያቄ። ራሳችሁ ንግግሩን እንትን ብለው ነው እንደዛ ሁለት እግሩ ምናምን ይሌለ ማለት እስኩል ወይ እናንተ ጉዳችሁ ፈርቷል። ሲሪየስ ማመን ከሆነ ማመን ነው። የምን ማፈር ነው? የምታፍሪበት ከሆነ አዋሽ መሆን ነው። አዋሽ መሆን አለ። ቀይሪ። እኔ ከተፈጠርኩም ከህፃነቴም ጀምሮ አላፍርም። እኔ ከህፃነቴ ጀምሮ ነው ክርክር የጀመርኩት። ይገርምሃል። ማንም እንትን ብሎኝ እኔ እናንተ ውስጥ ካታውቂ ነው የምታምኚው?
ላ እናንተ ውስጥ ነው ያደኩት። እኔ ዲኑን በኋላ ልማር እንጂ ሎጂክ ከራከር ነበር። ያሲን ኑሩን ወደሽ ነው ማለት ነው። ፈጣሪ በፒክቸር መጣ ስትለኝ ይሄም ያክል ፈጣሪ እንዴት በፎቶግራፍ ይመጣል? ማን ኩርሲው የት እንዳለ አታቂም፣ ውሃው የት እንዳለ አታቂም። እንዲሁ ዝም ብለሽ ነው የዋሃብያ እምነት የምትከተዩ? አንዱ ፈተና እናንተ እንዴት ነው የምታምኑት? ቆይ ያንተን ግልጽ አድርግላት። እሷ ዋሃብያ ከሆነ እኛ ምን መሰለህ፣ ይኸውልህ ኩርሲ የሚባለውም ዙፋን የሚባለውም የአላህን ትልቅነት ለማሳየት እንጂ እንዲህ ብለህ የምትገልጸው ነገር አይደለም ብለን ነው የምናምነው። ጀስት የአላህን ትልቅነት የአላህን ክብር ለማሳየት ብቻ የሚገለጽ ነገር ነው ብለን ነው የምናምነው። ኦኬ እሺ፣ ኩርሲው ለምንድን ነው ይጠቅማል ብላችሁ የምታምኑት? ለምንድን ነው የተፈጠረው? የአላህን ክብር ለመግለጽ። ኦኬ ኩርሲው ካልተፈጠረ አላህ ክብሩ አይታወቅም፣ አይገለጽም። አዎ እሺ፣ እንደዛ ከሆነ ስለዚህ አስቀድሞ ክብር አልነበረውም ነበር አላህ ማለት ነው። ክብረ ቢስ ነበር። ምን መሰለህ አሁን ኩርሲው ከሰማይና ከምድር ከጀነትና ከምድር በላይ ነው። ይኸውልህ ኩርሲው ራሱ ማለት ኩርሲው ማለት የሁለት እግሩ ማስቀመጫው ማለት ነው። ከዛ በኋላ ደግሞ ውሃው አለ። ዙፋኑ ደግሞ በጣም ትልቅ ነው። ያ ማለት የአላህን ትልቅነት የአላህን ክብር ለማሳየት ተብሎ የሚገለጽ ነገር ነው እንጂ እንዲሁ ላይክ ፊዚካሊ የሚገለጽ ነገር አይደለም በእኛ። ኦኬ እና እሺ ለምሳሌ አርሹንና ኩርሲውን አነጻጽራ ቅድም ስታወራ ነበር። አብዱላህም ሌሎችም ስኮላሮች እንደሚሉት አርሹ ይበልጣል ከኩርሲው ምናምን እያልክ ስለነበር ማለት ነው። እንደዛ ይላል። በእርግጥ መጽሐፎችም ሊቃውንቶችም እንደዛ ይላሉ። ስለዚህ አሁን አርሹንና ኩርሲው ማበላለጡ የሚበልጥና የሚያንስ ክብር አለው ማለት ነው አለ። የኩርሲውና እንግዲህ በንጽጽር ነው እንግዲህ ከሰማይና ጀነት አለ። አሁን በጀነት በሮች ከአንዱ ጀነት እስከ አንዱ ጀነት ድረስ የሚያስኬደው 500 ዓመት ነው ይባላል። ከአንዱ ጀነት እንግዲህ 7 ጀነቶች አሉ ማለት ነው። ልክ እንደዛ ሁላ ኩርሲው ደግሞ ከመሬትም ከጀነትም በላይ ነው። ያ ማለት የአላህ እግሩ ማስቀመጫ ነው። የአላህ የእግሩ ማስቀመጫ ብቻ ከሆነ ከዛ በኋላ ውሃ አለ፣ ከዛ በኋላ ዙፋኑ አለ። እንግዲህ የአላህን ግዝፈት ለማሳየት ያህል ተብሎ የሚነገር ነው እንጂ እንዲህ ፊዚካሊ የሚገለጽ በዳይሬክሽን የሚገለጽ ነገር አይደለም። አርሹ የአላህን ክብር ለመናገር ነው አልክ አይደለ? አዎ። እሺ ኩርሲውም የአላህን ክብር ለመናገር ነው። ትክክል። እሺ የትኛውን ክብሩን ነው የሚናገሩት? አርሹ የሚናገረው ነው፣ ኩርሲው የሚናገረው የትኛውን ክብር ነው? አላህ ትልቅ ነው። በቃ ሳይዙም ኩርሲው እንደዚህ ከበለጠ የሆነ እየጨመረ ይሄዳል። ከዛ በኋላ የአላህን ግዝፈት ትረዳለህ ማለት ነው። ያስቅም እየጨመረ ሄደ። አላህ ደግሞ አንተ የምትናገረው ልክ የዋህብያዎችን እምነት ነው እየገለጽክ ያለከው ግን ከፕሮፋይል ስር ደግሞ የጻፍከው ሙስሊም ነኝ የዋህብያ ጠላት ምናምን ብለህ ነው። እና ካልዋሻችሁ አይሆንም እንዴ? ዋህብያም አይደለም ከፕሮፋይል ስር የጻፍከው የዋህብያ ሙስሊም ነኝ የዋህብያ ጠላት ምናምን አንብቡ እስኪ ገብታችሁ ከተሳሳትኩ አላውቅም እኮ። አሁንም እኮ የምናገረው እኔ ዋህብያን እየተቃወምኩ ነው። አላሁ ተዓላ ነጻመታት እያልከን እንዴ? የውሱ ተማሪ ነሽ እንዴ? ዋህብያ አይደለም ናፊ ሙስሊም ነበረ። አክቹዋሊ አሁን ዝም ብሎ ጥያቄ የሚጠይቅ ልጅ ነው። ዋህብያዎች ጋር አይስማማም። ተጣልቷቸዋል። እዚህ ቲክቶክ ከሚሰሩ ንጽጽር ጋር ከሁሉ ጋርም ተጣልቷል። እና ግራ ገብቶት ነው። ምን ግራ ይገባዋል? እፎይ ይኸውልህ አሁን ኩርሲው ከውሃ በታች ከሆነ አላህ ከዙፋን በላይ ነው። እንግዲህ አላህ በፍጡር እንግዲህ በሁለት ፍጡር ማለት ነው። የትኛው ነበር እንዴት ብለህ ነበር የምታምነው? ኧረ እኛ ጋር የለም ይሄ። አይነሳም ነበር? አይነሳም እንጂ ዝም ብለን አያተል ኩርሲ ለጂኒ ነው የምንቀረው። አያተል ኩርሲ ለጂኒ የምንቀረው እኮ ጂኒ ራሱ ነው እኮ ያስተማረው አያተል ኩርሲ። አዎ እሱ ነው የነገረና ከሱ በላይ ማንም ያውቃል። እሱ የማይወደውን ነገር እሱ ነገረን። ጎበስ ቀርቶ አስተማራችሁ። እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። እሺ ርዕሱን
ድገሙልኝና እስኪ አንዱ ነገር ኩርሲው የት ያለው የሚል ነበር የመጀመሪያ ጥያቄ። አሪፍ እሺ ቢስሚላህ። እንግዲህ እኔ ኡስታዝ አይደለሁም፣ ሌሎቹም ብዙ እዚህ ጋር ያሉ ሰዎች እንዲያውቁ የምፈልገው ነገር ግን የማውቀው ነገር አንዳንድ ነገራቶችን ማለት ሰው ብዙ ሰው ከሚሳሳት የምጠቅም ከሆንኩኝ ብዬ ነው። ቢስሚላህ እሺ። ተውሂድ ሲባል ተውሂድ ማለት የአላህን አንድነት ለማሳየት የምንማረው ትምህርት ነው። ተውሂድ ይባላል። ተውሂድ ሶስት ነው። ሶስት ተውሂድ አለ። ይሄን ሶስት ባኝም ዳዋ ያለ ዳዋ ያደርግ ነው እንዴ? ኖ የጠየቅሽው ከቁርአን እና ከሐዲስ ተውሂድ ሶስት ነው ያለውን ናፊ እኮ። ግን እሱ ምንድነው አሁን ሲጀምር ዳዋ ሊያደርግ ነው የፈለገው? ስለ ኩርሲ ተጠይቆ ተውሂድ ሶስት ነው። ማነው በሶስት ያካፈለው? እስኪ እንገረን። እየተመካከሩ ነው። ምላሱ ላይ ቆመች ናፊ። እሺ ሩቡብያ የሚባል አለ። ሩቡብያ ማለት አንድነትን የሚያሳይ ነው። ማን ተውሂድን በሶስት ማን የከፈለው አለች? መጀመሪያው ማን? እስኪ ከቁርአን ማስረጃ አምጣለን። ተውሂድ የሚባልን በሶስት የከፈለ ማን ነው? ተውሂድ የሚገልጹ ሁሉም አቂዳዎች ላይ ታገኛለሽ የምታነቢ ከሆነ ማለት ነው። የማን አቂዳ? የዋህብያ አቂዳ ላ ተፈረቁ በይነ አሐድ ሚን ሩሱሊሂ የሚል አለ ቁርአን ውስጥ አይደለ? እንደዛ ሆነ እሺ። ነብያቶች ላ ተፈረቁ በይነ አሐድ ሚን ሩሱሊሂ የሚል አለ አይደለ? ትርጉሙ ተውሂድ በሶስት ይከፈላል ነው? ጋፖች ነው አይደለም? አይ ይሄ ማለማወቅ የምትፈልጊ ከሆነና ወይ ደግሞ ለማሳሳት የምትሄጂ ወይ ደግሞ ሰውን ለመለያየት ወይ ደግሞ የማይሆን አስተሳሰብ ለማስረጽ የምትሄጂ ከሆነ ነው እንጂ ይሄን አንደኛ በአንድነት ስንል በአክሽን ቤዝድ ኦን አክሽን ይባላል። አክሽን ማለት በፍጥረቱ ፈጣሪ ነው አይደለ? ይፈጥራል ነው። ሌላው መጀመሪያ እኮ ዲፋይን ከማድረግ የምናመልክበት ነው። ሌላው ደግሞ ሲፋ የሚባል ነው። ሸዋብ እኮ እነኚህ ሶስቱን ኬታ መጣቸው ነው ጥያቄው እኮ። ተውሂድ አሉሉያ፣ ተውሂድ አሩቢያ፣ ተውሂድ አስማእ ወሲፋት ብለህ ነው መሰለኝ ይባላል። እነኚህን ኬታ መጣቸው ነው የመጀመሪያ ጥያቄ። ሐዲስ ላይ አይ ሚን ቁርአን ላይ አለ ኖ ሐዲሶች ላይ አለ። ሐዲሶች ላይ አለ። ከዛ አቂዳ የሚባል ደግሞ አሳየኝ ያለች ነው። አሳየኝ ናፊን እኔ እናንተ አብረን መጀመሪያ ቁርአን ላይ እኔ ከቁርአን የምፈልገው እፎይ ተውሂድ ማለት እኮ ችግር የለውም። አንቺ ሐዲስም ትቀበያለሽ። ሐዲስ እንደምትቀበይ መጠን ተውሂድ በሶስት ይከፈላል ሐዲስ ላይ አለ ብሏል። ከሐዲስ ያሳየንና እንጭመቃል እናዋርዳል። ኦኬ እሺ ናፊ ጉድሽ ነው። እስኪ ያምጣውና ጉዳይ ይፍላ። ችግር የለውም። እነሱ ብቻ ያምጡ። ሐዲስ ላይ የሌለው እንደሚያምኑት አደባብያዎች ቁርአን ላይ እሺ አይኖር ሐዲስ ላይ የለም እያልሽ ነው? ኖ በራሳቸው ነው የሚጽፉት። እንዴ ሐዲስ ላይ የለም? ቡሃሪ ላይ ሙስሊም ላይ የለም? በሶስት ይከፈላል የሚል የለም። እየነገርኩሽ ነው። ላመጣልሽ ነው። ለምን አታዳምጪም? ቡኻሪ ሙስሊምም ላይ ተጠቅሷል። ሐዲስ ላይ አለ እኮ። ነብያቸው ሳይል ካሉማ ኢኖቬሽን ነው አይደል? ፈጠራ ነው። ፈጠራ ደግሞ ገሃነም ይከታል ብሏል ነብዩ። እና ታዲያ ነብዩ አላሁ ተዓላ ይወጣል ይወርዳል እግሩን ጀሃነም ይከታል ብለዋል እንዴ? ቁርአንም አላለም ነብዩም አላለም። ከየት ነው ያመጡት? ኧረ ቆይ እስኪ ተውሂድን እኔ ቅድሚያ በሶስት እንደሚከፈል ካላመጣ እኮ ጉድ ነው ይሄ ነገር። እኔ ሸዋብን ደግፌ ቆሜ ናፊን ዛሬ በመጨረሻ ሰዓት ላይ እንጭመቅ ብዬ ልታስበላኝ ነው። ኧረ ፈልግ፣ እንደምንም ፈልግ፣ እንደምንም
አንተ ስለ እስልምና ማወቅ ፈልጌ ነው ወይስ ስለ ሙስሊሞች ማወቅ ፈልጌ ነው? ምን ነው የለም እንደ ካሊድ አንተ ዋብያ ስለ እስልምና ማወቅ ፈልጌ ነው እንዴ? ግራ ገባኝ እኮ ተውሂድ ካሊድ አትልሽ ቁርአን ላይ አይኖር ሐዲስ ላይ እንኳን የለም ሳይ ሐዲስ አይኖር አይደለም። አንድ ያዳምጡኛ። እሺ አሁን ቡኻሪ ሙስሊም ላይ ተጠቅሷል። ቡኻሪ ሙስሊም ላይ አለ ማለት ይቻላል። እሺ እኔ በጣም ጓጉቻለሁ። አላህ ሚል ትርሚዚ ገልጾታል እኮ። አሁን መረጃውን ቁጥሩን ንገረን። እኔ ለአንድ ወር ያህል አልገባም። በቃ ናፊን እንጨምቃታለን። ከዛ በኋላ ደስታዬን ሰለብሬት ለማድረግ ለአንድ ወር ያህል አልገባም። መቼም ዋብያዎች ሐዲስ ላይ የሌለ ቁርአን ላይ የሌለ ነው እንደምታምኑት። ይህ እኮ ትልቁ ከአምስቱ እንትን ውስጥ አንዱ ነው አይደለ? በአላህ ማመን ተውሂድን ማካተት። በየትኛው አላህ ነው ታዲያ የምታምኑት? ተውሂድን አታምኑም እንዴ? በሶስት ይከፈላል ማለቱ እኮ ተውሂድ አግባብነቱ ወሊገልጻ ከን ተውሂድ ከንተው ሩቡብያ ኡሉህያ አስማኡ ሲፋቲ ትዮ አመንተ መሌ ተውሂድ ቀበቴ ጀለሙ እንደው ጀቹ ሳት በል ኤኙቱ ጀዴ ጀቸ ከሰን ከነ ኤኙቱ ጀዴ ሰንዱራ ማና ተውሂዳቲ በርከን ሲቲ መሌ ተውሂድ በከሰ አቦ ማናቲ ጀቸ ዲሲቲ ኤኙቱ ጀዴ አከሲን ጀዳርተን ከነቲ ኤኙቱ ጀዴ ከባድ ነው። እናንተ ዋብዮች ለካ ቁርአናቸውም ላይ አዲስም ላይ የሌለ ነው የሚያምኑት። ሐዲስ ረገልቴ ተውሂድ ረገልቴ ይላለችው እንደ ሰክታብ ተውሂድ ኪታብ ተውሂድ ድብሴ አገሩ ሐዲስ ረገልቴ ተውሂድ ማለት ካሊድ ይላለችው እንደ ሰክታብ ተውሂድ ኪታብ ተውሂድ ረው ኪታብ ተውሂድ ከነኝ በረስ كان عبد الوهاب بريس عبد الوهاب يوم قالتين كاليد غافي براغين تسينينت كاليتش بر نمشيسون كاليتش قالتي بر كاليس قالتي بر اتشومرني كتابينودي عبد الوهاب جيري بر كتاب التوحيد برسيرا وقات دباتو كوغتي Tegadu Okay. ታዲያ ገና 200 ዓመት ያልበለጠው ሰውዬ ነው ያስተማራችሁ። ስለዚህ በሱ ነው የምትመሩት ማለት ነው። በጣም ያሳዝናል። ሎክ ስለተፊ አንድ ጥያቄ አለኝ። 200 ዓመት ያልሞላው ሰው ጠይቀ አይቻልም? 200 ዓመት ያልሞላው ማምጣት አይቻልም። በቃ ተውሂድን እሱ ሌላ ጉዳይ ነው። አሁን አንድ ጥያቄ የኔ ጥያቄ ምን መሰለህ? ያለ አንድነት ሌላ ጉዳይ ነው። አይ ጊዜ መሐመድ አስተምሯል ተውሂድ በሶስት እንደሚከፈል ተውሂድ ራሱ እሱን ተወና አሁን እሺ አንተ ቁርአን ላይ አላህ ተናግሯል አይደለም? ይኸውልህ አሁን ወንድም አለም አንድ ነገር አለ። ምን መሰለህ? እዚህ ጋር ቆይ ልነግርህ እኮ ነው። እዚህ ጋር ምንም አያውቁትን የሚያውቁትንም በስመ ሙስሊም አድርጋችሁ የምታመጡትም ማታመጡትም በቃ አንተ ገብታል ታውቃለህ። ጎበዝ ነህ። ቀጥለው አንተ አሁን አንተ ጊዜ አስታወስኩ። ባለፈው አውርተኸኛል። ለካ እንደውም አውርተናል። በጣም ምሁር ነው። በጣም ጎበዝ ነው። አሁን እሱ ይመልስልናል። አንድ ነገር ምን አለ መሰለህ? ኩርሲ ነው የሚገኘው። አሁን ልነግርህ ነው። ቆይ መጀመሪያ ጥያቄን መልስልኝ። ኩርሲ ነው የሚገኘው። ወይኔ የምጠይቅህን መልስልኛ መጀመሪያ። አንተም እኮ የራስህን ብቻ አዳምጡኝ ሳይሆን የሰውንም አዳምጥና የሰውንም ጥያቄ ለመመለስ አንተ አሁን ለምሳሌ አዋቂ ነህ ብሎ ነው እዚህ ጋር ያንተ ተከታዮች የተሰበሰቡት። እንዴ ግባ እንጂ ጥያቄው ወደ መልሱ ግባ። መጀመሪያ ክርስትናን የመሰረተው
ማን ነው? አንተ ክርስቲያን ከሆንከ ክርስትናን ማን ነው የመሰረተው? ማለት እንደዛ ነው። ስለ ኩርሲ አይደለም፣ ስለ ክርስትና እየጠየቁ ወደ መልሱ ግባ እንጂ እና ብቻ አንተ ለመጠየቅ እኮ አይደለም ያለብህ፣ ስለ ክርስትናም ስትጠየቅ መመለስ አለብህ። እሺ አላህ ማን መሰረተው ብሎ ነው ቁርአን ላይ ጻፈልህ? ሱራ 2 111 እስከ 113 ክርስቲያናዊ ብሎ የሚጠራን ማን መሰረተው ብሎ ነው? እንዴት ምን እንዴት አለው? ሱራ 9:30 ላይ ስማችንን የሚጠራውና እነኛ ክርስቲያኖች እያለ የሚለን ሳያውቀው ነው እንዴ? ወይንም መጽሐፍን አታውቀውም? ለምንድን ነው እሱ አላህ ምንም አይታወቅ ነገር ቢጠራው? ምንም አይታወቅ የሚታወቅ ነገር ከሆነ ደግሞ አትጠይቀኝ። ቁርአንን አንብብ ትደርስበታለህ ማለት ነው። እኔ አይደለም የምጠይቀው። እኔ ብዙማ እዚህ ጋር ከማውራት አንተም እኔ እሺ የራስ ቢሮ የፈለከው ቢሮ ተቀጣጥረን በአካል ተገናኝተን እኔ እናንተ እናውራ። ዋብያና ስለ ኩርሲ ጠይቀው እባክህ። ኩርሲውን እዚህ ጋር ምንም ልመልስልህ አልችልም። ምክንያቱም አንተ እዚህ ጋር እኮ አንደኛ ራስ በራሳቸውን አድርገህ እያጋጨሃቸው ነው። ምክንያቱም ስለ ሙስሊም አንተ እኮ ስለ እስልምና ጥላቻ ስላለክ ብቻ እስላሞችን እንትን እያልክ እያጋጨ ምንም አያውቁትን አስገብተህ ራስን እያጋነንከ ነው። አታልቅስ፣ ቀጥል። አንተ ታውቃለህ፣ ስለ ኩርሲው ታውቃለህ፣ ቀጥል። እሺ አንተ ለምን በአካል ተገናኝተን እኔ ለአንተ የፈለከውን ይሆንልሃለሁ። በአካል ተገናኝተን የፈለከውን አድርግ። ከዛ ወይ ታሳምናለህ ወይ ታምናለህ። የፈለከውን እሆንልሃለሁ። ምን አመጣ? የፈለከውን እሆንልሃለሁ። አንተ አዋቂ ከሆነ እኮ አንድ አዋቂ ችግር የለውም እኮ የሚያውቀውን ነገር አንተ ያንተ ለምልክት እኮ አንተ እግዚአብሔር ሰይጣን ነው ብለህ ስለዚህ አንተ ሰይጣን አምላኪ ነህ ማለት እኮ ነው። አይ ጊዜ አታልቅስ። ይሄ ማልቀስ እኮ አይደለም። ማያውቁትን ሰዎች አስገብተህ እዚህ ጋር ስለ እስልምና እያሳደብከ አንዴ ሼብ መልስ ተመጣ ሼብ 1000 ዓመት እንታገሰዋለን። ሰላም እንዴት ነህ? ሰላም ነው። ቆዮ ሶሪ እንትን ነው። አሁን እኔ ያገኘሁት ነገር አንድ ቦታ ላይ አይደለም ማለት ሁሉ ሶስት እንደዚህ በሶስት ይከፈላል እንደዚህ የሚል ቀጥታ የተጻፈ ሳይሆን በተለያየ ቦታዎች የተጠቀሱ አሉ። ማለት በተለያየ አሁን ለምሳሌ ስለ ሩቡቢያ ማለት ሩቡቢያ የሚባል እኔ እስማማለሁ፣ ችግር የለውም። ናፊም ትስማማለህ መሰለኝ። ተውሂድ ሩቡቢያ የሚባል አለ፣ ተውሂድ አልአስማው ሲፋት የሚባል አለ፣ ተውሂድ አሉልያ የሚባል አለ የሚልም ካመጣም ችግር የለውም። እኔ ልስማማ በቃ። ናፊ አትስማሚም? እንደዛ ሊያመጣልሽ ነው። እኔማ ማን እንዳመጣው ማን እንዳለ ብቻ እንገረኝ፣ ማን እንደጻፈው። አብደልዋሃብ ይልሻለሁ፣ መሐመድ አብደልዋሃብ። እኔ በሱ አላምንም እኮ። እኔ ጋር እኮ እሱ ሙስሊም አይደለም እንዴ? ሙስሊም አይደለም ጭራሽ። ሙስሊሞቹ ያምጣልኝ። አዎ ገሃነም ነው የሚገባው፣ ገነት ነው የሚገባው እሱ። አብዮን አስገቡት እስኪ። አብዮ ማለት የታ አብዮ ናችሁ? አብዮ ለሻለሻ አታውቅም እንዴ? ፎይ አብዮ ለሻለሻ ሲባል አታውቅም እንዴ? አይደለም፣ አንገባኝ። ሼሃችን ናቸው እኮ አብዮ። አላወቃችም። እሺ አንድ ቁጥር ጻፉ። አብዮ ስም ነው እሱ። ሼሃችን ናቸው የሚለው ሼህ ሁሴን አብዮ ይባላሉ። ሼህ ሁሴን ባሌ አብዮ የሚባል ክርስቲያን ካያቸው አስገባች። ኦኬ ሌላ ነች። ኧረ ሾይብ ወደዚህ ተመለስና ማስረጃውን ስጠኝ። ሰላም እንዴት ናችሁ? ሰላም ነው። ሰላም አብዱ። ማውራት ይቻላል? ቀጥል። እስከ ነገም ድረስ ቢፈልግ አያመጣም ማስረጃ። ተውሂድ ለሶስት ይካፈላል የሚል ሌላ ሰው ከሱ የተሻለ ማረጃ ማምጣት የሚችል ከቁርአን ከሐዲስ ተውሂድ ለሶስት ይካፈላል የሚል ካለ ሌላ ሰው ቢገባ የተሻለ ነው። እስከ ነገ ድረስ ቢፈልግ አንድ ወር ድረስ ቢፈልግ ማምጣት አይችልም ካለ ሌላ ሰው ቢገባ የተሻለ ነው። እስከ ነገ ድረስ ቢፈልግ አንድ ወር ድረስ ቢፈልግ ማምጣት አይችልም ካለ እና የዋብያ እምነት እኮ እንደዛ ከሆነ እኮ
አዲስም ቁርአንም የሌለ እስከ ነገ ብቻ ሳይሆን እስከ የውመል ቂያማ ቢፈልግም አያመጣም የሌለ ነገር ስለሆነ ኢኖቬሽን ወይንም ደግሞ አዲስ ፈጠራ ማለት ቢያንም ይከታል ተብሎ የሚታመን ከሆነ ስለዚህ ተውሂድ ደግሞ ትልቅ ነገር ሊሆን አይችልም በሶስት መክፈል በራሱ ይላሉ እነሱ ለምሳሌ ሐዲሶችን አጣሞ በመተርጎምና በመረዳት ተውሂድን ለሶስት ማለትም ማንኛውም ፈጠራ ነገር የጀመረ ሰው የኢሳት ነው ብሎ ነው የሚያምኑት። ከዛ ውስጥ ደግሞ እምነታዊ የሆነ ነገር መሰረታዊ የሆነ ነገር ዋናው ተውሂድን የመሰለን ነገር እነሱ ፈጠራ አድርጎ ይዞታሉ። ከቁርአን ከሐዲስም የለም ከትልልቅ ከምሁራኖች ቁርአን ከፈሰሩትና ከሐዲስ ሊቃውንቶችም ውስጥ የለም ተውሂድ ለሶስት ይካፈላል የሚል አንድም ከቁርአን ከሐዲስም ሆነ ከትልልቅ ከሐዲስ ሊቃውንትና ከቁርአን ሙፈሲሮችም ውስጥ የለም። ግን ይሄ ከራሳቸው ፋብሪኮና ፈልስፎ በፍልስፍናቸው ያመጡት ነው። ተውሂድም ለሶስት የካፈሉት ምክንያቱ እነሱ ሸካቸው አድርጎ የሚይዙት ሰው ነው ይሄንን መሰረት ያመጣላቸው። ይሄንን የሚያመጣው ለምንድነው? ሱፊያውን ማህበረሰብ ካፊር ነው ለማለት እንዲመቻቸው ለማስከፈር ነው። ከዚህ ውስጥ ለሶስት የካፈሉት ሱፊያውን ማህበረሰብ ካፊር ነው ከእስልምና የወጣ ነው ለማለት እንዲመቻቸው ነው ይሄንን ለሶስት የካፈሉት ማለት ነው። ግን ማስረጃ የሌለው ነገር ነው። ማስረጃ አልባና ፈጠራ የሆነ ነገር ነው ማለት ነው ተውሂድ ለሶስት መካፈል። ይሄ ደግሞ ዋና መሰረታዊ ጉዳይ ነው፣ እምነታዊ ጉዳይ ነው። ይሄ የሰው ልጅ የሚያምንበት እምነታዊ ጉዳይ ነው። ይሄ ደግሞ ሌላው ቅርንጫፍ የሆነው ነገር ፈጠራ የፈጠረ ሰው እሳት እንደሚገባ ሁላ እነሱ ደግሞ እምነታዊ ጉዳይ ነው። ትልቁን ቅርንጫፍ ነገር ሲሆን መሰረታዊ ነገር ነው ፈጠራ ያመጡት ማለት ነው። አብሶ እሳት የሚገቡት እነሱ ናቸው። በምንም ተአምር ደግሞ ተውሂድ ለሶስት ይካፈላል የሚል ከየትም ማምጣት አይችሉም ማለት ነው። ከየትም ቢፈልጉ ወሃቢያ አንድ ላይ ተደምሮ ተሰብስቦ ተውሂድ ለሶስት ይካፈላል የሚል ነገር ከቁርአንም ይሁን ከሐዲስ በምንም መንገድ ማምጣት አይችልም ማለት ነው። በምንም መንገድ አሁን ከቁርአን ከሐዲስ አምጥቼ ከቁርአን የሚከተሉት አቂዳ የሃይማኖታቸው መሰረት የሆነው ቁርአንም ላይ የሌለ ሐዲስም ላይ የሌለ ነው ማለት ነው። ፍልስፍና ነው ይሄ። በራእያቸው ነው በፈጠራ በራእያቸው ነው የሚከተሉት። በራሳቸው በጭንቅላታቸው የሳሉትን ነገር ነው የሚያመልኩት። አእምሯቸው ያዘዛቸውን ነገር ነው የሚያመልኩት እንጂ ቁርአንና ሐዲስን ተከትሎ አይደለም። ቁርአን ሐዲስን ተመርኩዞ አይደለም። ሙስሊሞች ተብለው ይጠራሉ። ትክክለኛ የዋሃቢያን እምነትን ያመነ ሰው ሙስሊም ተብሎ አይጠራም። ትክክለኛ እውነታውን አውቆ ዋሃቢያዎች የሚያመልኩት ጌታ ብሎ ያንን አምላክ አድርጎ የሚያመልክ ከሆነ አይጠራም። አማ ግን እነሱን ዝም ብሎ በጭፍን የሚከተል የሚያምኑት እምነታቸውን የማያውቅ ከሆነ ኖርማል ነው፣ ያ ሙስሊም ተብሎ ይጠራል። አማ ግን እነሱ የሚያመልኩት እጅ እግር ያለው ባት ያለው ሁለት አይን ያለው ቀኝ ግራ እጅ ብቻ ያለው ባት ብቻ ያለው በቃ እንዲህ በጭንቅላት ለመሳል የማይመች የሆነ ያኔ መገጣጠም የማይችለው የሆነ አሻንጉሊት ነገር በአሻንጉሊትም መሳል የማይመች ያንን ነገር ጌታ አድርጎ የሚያመልኩት እነሱ ሙስሊም ተብሎ አይጠሩም። ምክንያቱም ከቁርአን ከሐዲስ የሌለ ነገር ነው። አላህ የሚባለውን ራሱንም አላወቁትም። ዝም ብሎ በጭንቅላታቸው ያሰቡት ነገር ነው የሚያመልኩት። ያ ደግሞ አላህ ጌታ ሊሆን አይችልም በምንም ተአምር ማለት ነው። ጌታ አይደለም ያ ነገር። በጭንቅላታቸው ያሰቡት የሳሉት ነገር ነው ያመለኩ ያሉት። ካሊድ እንዴት አስችልም እንዳለ ካሊድ ስለዚህ ሙስሊም አይደለም እያሉት ነው። እንደዚህ አይነት ንግግር ከአንድ ሙስሊም ነኝ ከሚል ሰው ጭራሽ የማይጠበቅ ነገር ነው ማለት እንደ ተማረው ወይ ደግሞ እንደ ኡስታዝ ወይ ደግሞ አዋቂ ነኝ ከሚል ሰው እንኳን ተውና ከኖርማል እንደኔ አይነት ተራ ሙስሊም ላይ ራሱ የማይጠበቅ አነጋገር ነው እየተናገርክ የነበረው። በጣም የሚያሳፍር ነገር ነው። ሶሪ በኪታብ ተውሂድ ታምንበታለህ? እሱ መጽሐፍ እሱ መጽሐፍ ላይ ሱፊዎችን ቀብር አምላኪዎች ናቸው። አንዴ የሆነ ነገር ላንሳ እዚህ ጋር ከነሱ መወለድ ቁርአን አለ፣ ሐዲስ አለ፣ ሌላ ደግሞ አሊሞች አሉ።
በተለያዩ ጊዜ የተለያዩ ኢኖቬሽኖች ኖርማል ላይፍ ላይ ኖርማል ህይወት ላይ ኖርማል ወርልድ ላይ ይመጣሉ አይደል? አሁን በዚህ ሰዓት ለምሳሌ አርቲፊሻል ኢንተለጀንስ አለ፣ ሌላ ኤጂአይ ምናምን ይመጣሉ፣ ወይ ሮቦቲክስ ምናምን ነገር አለ። በሌላ ሲቪላይዜሽን የተለያየ ነገራቶች ይመጣሉ። ነብይ ወይ ደግሞ ቁርአን የነበረው ሰዓትና ይሄኛው ሰዓት በጣም የተለያየ ሰዓት ነው አይደል? ሶ በዚህ ሰዓት ጋር እንዲጣጣም አድርጎ አሁን ያሉ ዑለማዎች ለሰው አንደርስታንዲንግ እንዲመች አድርጎ ያስቀምጣሉ። ይሄ በዑለማዎች ዘንድ የሚቀመጥ ነገር ነው እና አዳምጠሽ ምክንያቱም ሰዎች ነገሮች የሚጠቀሙበት ነገር አዎ በፊት በፈረስ ነበር ሰዎች የሚሄዱት፣ አሁን በመኪና ይሄዳሉ። ሰዎች በፊት በእግር ነበር የሚሄዱት፣ አሁን በፕሌን ይሄዳሉ። ይሄ ሰዎች ነገሮችን ያቀለሉበት መንገድ ነው እንጂ ከእምነት ጋር የሚገናኝ አይደለም። አንዴ እኔ እንደማምነው ፈጣሪ እምነት እንደኛ ራሱን ለሰዎች የገለጸበት መንገድ ነው። በነቢያቱ በሐዋርያቱ እምነት የምንለው እኛ ራሱን የገለጠበት ነው። ያ ራሱን የገለጠበትን ከጊዜ በኋላ እኛ ቼንጅ ካደረግነው ምንድነው የሚሆነው? አንተ በፊት የተገለጥክበት ትክክል አይደለም፣ እኛም ይሄን እንድናርግ እናስተካክለን፣ እናርም፣ እዚህ ጋር እንቀንስ እያልነው ነው ማለት ነው። አንተ የተገለጥክበት ስህተት አለው፣ ስለዚህ እኔ በእንደዚህ ልገልጥ ይገባል እያልነው ነው የሚሆነው ማለት ነው። ይሄ ስህተት ነው ለማለት የፈለኩት እንደዛ አይደለም። ሙፌ አንዴ ለማለት የፈለኩት የሰው አንደርስታንዲንግ አሁን ለምሳሌ የሆነ በዱሮ ላይ ያለ ሰው በዚህ ሰዓት ላይ መተ ከዚህ የመን ለመሄድ ወይ ደግሞ ከዚህ ዱባይ ለመሄድ ከዚህ ሳውዲ አረቢያ ለመሄድ በአንድ ቀን ወይ ደግሞ በ6 ሰዓት ይካሄዳል። እንደዚህ ብለህ ብታወራው ሜቢ ያ ሰው ላይገባው ይችላል። እኔ እዚህ ጋር ቁጭ ብዬ አንድ ሰው አሜሪካ ቁጭ ብሎ እየተያየን እንደዚህ ቪዲዮ ኮል እናወራ ከተባለ ላይገባው ይችላል እና ጀስት ለሰዎቹ አንደርስታንዲንግ እንዲገባ ተደርጎ ቀላል ጥያቄ ልጠይቅህ። ነብይህ ሁለት ነገሮች የተናገራቸው ይገዙሃል ብዬ አስባለሁ። አንደኛ ቂያማ ሲመጣ ሰዎች እምነታቸው ከጉሮሯቸው ትወርዳለች ነው ወይንስ አትወርድም ነው ያለው? ማለት ደካማ ነው ይሆናሉ ነው ያለው ወይንስ በደንብ የሚረዱ በጣም ያውቁ ይሆናሉ ነው ያለው? እምነት እየከበደ ይሄዳል። ስለዚህ አለመረዳት ይመጣል ማለት ነው። አንተ ላቅል ብለህ በመጨመርህ አከበርክባቸው ማለት ነው። ቴንኪው። ሁለተኛ ምርጡ ጄኔሬሽን ምርጡ አማኝ ወደ ቅያማ ሲመጣ የሚመጣው ነው ወይንስ ወደኋላ ባክ ስታደር ወደ ነብዩ ዘመን የነበሩት ናቸው? ምርጡ አማኝ የሚባለውማ ሰሃቦቹ ናቸው። ሐዋርያት ነው በክርስቲያንም የታወቀ። ስለዚህ አንተ ላሻሽለው ልቀይረው አሪፍ ላድርገው የምትለው ነገር የምርጦቹን አረዳድና አስተምሮ እንትን እያልክ ነው ማለት ነው፣ እያበላሸኸው ነው። አይ ማለት አሁን እዚህ ጋር አፕዴት ላደርገው ወይ ደግሞ አፕግሬድ አይደለም እኮ አሁን አስተሳሰቡ ለሰዎቹ ባይዘሮ ዲስክሪፕሽን ነው ማለት የሆነ የሚጨመር የሚቀነስ ነገር ኖሮ አይደለም ለሰው እንዲረዳ በደንብ ይሄን ነገር ዲቴይል እንዲረዳ ተብሎ በተለያዩ ስኮላርስ የተቀመጠ ነገር ነው። ተውሂድ ነው ኮንክሉድ አድርገው አንድ ነው እኮ ተውሂድ ለመግለጽ የተቀመጠ ነገር ነው። ባይዘይ ለማንኛውም ይመቻችሁ። የተቀመጠ ማለት አላህ ራሱን የገለጸበትን ነገር አይ እንደዛ አይደለም አይባልም። ጀስት እንደተነገረ ማለት ቁርአን ላይ እንደተቀመጠ እንቀበላለን ነው እንጂ እኛ የጨመርነው የቀነስነው ነገር የለም ነው። የተቀመጠውን ነገር ደግሞ አያ አልቀበልም ካልካው ለምሳሌ ከተቀመጠው ከቁርአን አያ አንዱን እምቢ አልቀበልም። እሺ አሁን ለምሳሌ ቅድም እያልኩ ነበር አይደል እሱ ሙስሊም አይደለም ነው የሚለው። እኔ ግን ላኢላሀ ኢለላህ መሐመድ ረሱሉላህ በአላህና በነብዩ መሐመድ ካመነ ሙስሊም የሚያደርገው ነገር ከሰላት ከሰገደና ሻሃዳ ካለው ይሄ ሰው እንደፈለገ እሱ ሙስሊም አይደለም ቢለኝ እንኳን እኔ ሙስሊም አይደለም አልለው። ኢኖቬሽን አሁን አንድ አያ አለመቀበል ዋጋ ያስከፍላል ነው። አንድ ነገር ቅድም በተውሂድ ጉዳይ ላይ ነበራችሁ። የተውሂዱን ማስረጃ ያምጣ እስቲ። ተውሂድ ነበረ የተለያዩ ስኮላሮች በዚህ ሰዓት ለሰው አንደርስታንዲንግ እንዲሆን ነው። ከሐዲስ ከቁርአን አምጣ ምሳሌ ምናምን ስታመጣ ተጠቅሷሉ ነው። ከቁርአን ከሐዲስ ምሳሌ ሳይሆን ከቁርአን ከሐዲስ ለምሳሌ አንተ የምታምነው ተውሂድ ለሶስት ይካፈላል ብለህ ነው የምታምነው። ልክ አንተ እንደምታምን በቁርአንም ይሁን በሐዲስም በቁርአን በሐዲስም ካጣክ ደግሞ ከሰሃባዎችም ካጣክ ከሰለፎች ተውሂድን ለሶስት የካፈለ ሰው አንድ ሰው አምጣ እስቲ። ከቁርአን ከሐዲስ ተወው በቃ እዛ ላይ ስለሌለ ማለት ነው።
አዲስ ማምጣት አለ ስለማይችል ለማለት ነው። አያመጣም ብለህ ነበረ። እሱን ስለማያመጣ በቃ ከዑለማዎችም ንግግር ያምጣ። ከዑለማዎች ንግግር ከሰለፎች ከሰሃባዎች ምናምን ከቀደምቶች ማለት ነው። ከነሱ አንድ ሰው ተውሂድን ለሶስት የካፈለ التوحيد ينقسم إلى 3 أقسام توحيد الألوهية توحيد الربوبية توحيد الأسماء والصفات ብሎ ለሶስት የካፈሉትን አንድ ሰው አምጣ እስቲ። የቤት ስራ ይሰጠው ይሻላል። ጥሩ አይ እኔማ ልንገርህ ካሊድ ሜቢ ከቁርአን ላምጣልህ። አብዲል ነው የሚለው አብዲል አይ ቲንክ ተውሂድ ለሶስት መካፈሉን ከቁርአን ላምጣልህ የሚልም አለ። ከሶስት መካፈል ሳይሆን ሶስት መሰረት ያለው ተውሂድ አንደኛው። መጀመሪያ ግን አንተ እምነትህ ተውሂድ ለሶስት ይካፈላል ብለህ ነው የምታምነው? አረ ሶስት መሰረት ያለው ብዬ ነው የማምነው። ኖ ቆይ ለሶስት ይካፈላል። ሩቡብያ አስማኡ ሲፋት። እሺ ጥያቄ ልጠይቅህ፣ ተውሂድ ስንት ነው ብለህ ነው የምታምነው? ተውሂድ ማለት እኮ አንድ ጥያቄ እኮ ነው። ተውሂድ አቅሳም አለው ወይስ የለውም? የለውም። አይዋ በሚከፋፈለው አታምንም ማለት ነው አንተ? አዎ አላምንም። ስለዚህ አንተ ዋህቢ አይደለም። እሺ በቃ ቆይ እነሱ ያምጡ። መሰረቱ ግን ሶስት ነው። አሁን ለምሳሌ ቁል ሁወላሁ አሐድ ማለት እንዴት ነው? ቆይ መጀመሪያ አቅሳም በአቅሳሙ በሚከፋፈለው አላምንም አልክ። አሁንም መልሰህ ደግሞ መሰረቱ ሶስት ነው ትላለህ። እንዴት ነው? መሰረት አለው። ያንን መሰረት ካልሞላ ተውሂድ ይከፋፈላል ወይስ አይከፋፈልም? ይከፋፈላል ወይስ አይከፋፈልም? አይከፋፈልም። መሰረትና መከፋፈል አንድ ነው እንዴ? መሰረት። እሺ በጣም ጥሩ። ተውሂድ ማለት ለአንተ ምን ማለት ነው? አንድነት ማለት ነው። በጣም ጥሩ። በአንድነቱ ማመን ማለት ነው። እሺ ተውሂድ ይከፋፈላል የሚሉ ሰዎችስ ምን ትላቸዋለህ? ልክ አይደለም። ተውሂድ እነሱ ልክ ተውሂድ التوحيد ينقسم الى 3 اقسام ይላሉ። ተውሂድ ለሶስት ይካፈላል ይላሉ። ተውሂድ እስከ 3 ይካፈላል። መሰረቱ ቢሆንስ መሰረቱ ይከፋፈላል ነው። መሰረት ሲል ቅርንጫፉ ነው የማይከፋፈለው፣ መሰረቱ ነው የሚከፋፈለው። በሶስት መሰረቱ ካላመንክ በተውሂድ አላመንክም ማለት ነው። እሺ እሺ መሰረቱ ተከፋፍሎ ቅርንጫፉ ነው የማይከፋፈለው። እንዴት መሰረቱ አልከኝ? መሰረቱ አሁን ተውሂድ ይካፈላል ወይ አልኮ? ተውሂድ አይከፋፈልም አልከኝ። የሚከፋፍሉ ሰዎች አሉ አልኮ። መሰረቱ ነው የሚሉት አልከኝ። እሺ መሰረቱ ይከፋፈላል ግን ቅርንጫፉ አይከፋፈልም ነው? አዎ አይከፋፈልም። መሰረቱ ይከፋፈላል። አዎ መሰረቱ ምንድን ነው? መሰረቱ ኡሉሂያ፣ እሺ ሩቡብያ፣ እሺ አስማኡ ሲፋት። አልአስማኡ ሲፋት በጣም ጥሩ። እሺ ልክ እንዳንተ መሰረቱ ይከፋፈላል። ተውሂድ መሰረቱ ይከፋፈላል፣ ለሶስት ነው የሚከፋፈለው ብሎ ያለ አንድ ዓሊም አምጣ እስቲ ጥቀስ። ከየት አምጥታው ነው የምታከፋፍለው? ለምሳሌ ማንኛውም ነገር ስናነሳው መሰረት አለው አይደል? አንድን ነገር እኛ ስንወስድ ወይ መጀመሪያ ከቁርአን ነው ከሐዲስ ነው፣ ቀጥሎ ደግሞ ከእጅማዕ ዑለማ ነው ከቂያስ ነው፣ መሳድሩ ተሽሪዕ አለ ማለት ነው። ስለዚህ አንተ ከምንድን ነው የወሰድከው ምንጭህ? ይሄንን ለምሳሌ መሰረቱ ለሶስት ነው የሚካፈለው አልከ። መሰረቱን ለሶስት ካፈልከው ተውሂድ የሚለው መሰረት አለው፣ መሰረቱ ደግሞ ለሶስት ነው የሚከፋፈለው የሚል እምነት አለክ። ያንተ ይሄ ምንጭህ ከምንድን ነው? ከምን ወሰድከው? ማለት የተውሂድ መሰረት ሶስት መሰረቱ ነው ማለት ነው። በሶስቱ ካላመንክ ተውሂድ በተውሂድ በሶስቱ ካላመንክ በሚለው አይደለም እኮ ተውሂድ ለሶስት ይካፈላል በሚለው ነው እንጂ በሶስቱ ካመንክ በሶስቱ ካላመንክ በሚለው ላይ አይደለም እኮ። መከፋፈልና በሶስት ነገር ማመን። ለምሳሌ አሁን እስልምና አርካን እስላም ከምሳ እስልምና መሰረት 5 ነው አነ አምስቱም ላይ ማመን ግዴታ ነው። ይሄ ሸሪዓ የደነገገው ነገር ነው። ስለዚህ ልክ እንደዚሁ ማለት ነው ተውሂድም ደግሞ ልክ አንተ እምነት መሰረት ነው ሶስት መሰረት። በጣም ጥሩ። የተውሂድ መሰረቱ ሶስት መሰረት ነው ብሎ ያስቀመጠው ማን ነው? አልአስማ ወሲፋት የሚለው ክታብ ነው። ማን ነው? አልአስማ ወሲፋት ማን ነው የጻፈው? አብዱል ወሃብ።
ምን የሚያስቅ ነገር ነው ባይዘ ኢብኑ ተይሚያም ጽፏል። ኢብኑ ተይሚያ ጻፈው አለ እኮ ከነሱ ውጭ ነው። ለምሳሌ ከዋህብያ መሰረታዊ ከሆኑት ከነዛ ብላችሁ ከምታስቧቸው ውጭ በቂ ከሰለፍ ዑለማዎችና ከቁርአን ከሐዲስ ይሄንን መሰረት የእምነታችሁን መሰረት አምጡ ነው ማስረጃ። አብዱል ወሃብ የመጣው የዛሬ 18ኛው ሴንቸሪ ላይ ነው። የዛሬ 200 ዓመት አካባቢ ኢብኑ ተይሚያ ጻፈው አለ። ኢብኑ ተይሚያ ከመሐመድ ሞት ከ700 ምናምን ዓመት በኋላ ነው የመጣው። ስኮላር ነው ከነሱ ለምሳሌ አሁን ስለዚህ ስለ ኢብኑ ተይሚያ ዲቴይል ዲስክሪፕሽን የተቀመጠበት ነው ያልኩህ። ኢብኑ ተይሚያ ለቁላማ አስቸጋሪ ነው። እኔስ ስለ ኢብኑ ተይሚያና ስለ መሐመድ ኢብኑ አብዱል ወሃብ የምናወራ ካልን በጣም ትልቅ ሰፊ እንትን ያስፈልገናል። አሁን ኢብኑ ተይሚያ ከሞተ በኋላ የሱ እምነት ያመጣው የነበረውን ፍልስፍናና ያመጣው የነበረውን የሱ ፍልስፍና በጠፋበት ጊዜ ነው መሐመድ ኢብኑ አብዱል ወሃብ መጥቶ የሱንን ፍልስፍናውን ሰዎች ዘንዳ ተደራሽነት እንዲያገኝና ተሰምነት እንዲያገኝ ያደረገለት እሱ ነው። ስለዚህ ዋናው መሰረቱ አሁን የምትሉበትን የእምነታችሁ መሰረት እነዚህ ሁለቱ ናቸው። ስለዚህ ከነዚህ ውጭ ደግሞ ከነሱ ውጭ ተውሂድን የካፈለው ሰው የለም። ከነዚህ ውጭ ተውሂድን የካፈለ ሰው ከነዚህ መሰረታዊ ብላችሁ ከምታስቧቸው ሰዎች ውጭ ተውሂድን ካፍሎታል የምትሉ አንድ ሰው ካለ ከዛ ሰው ከሰለፍ ዑለማዎች አንድ ከቁርአን ከሐዲስ ጥቀሱ፣ አምጡ ማስረጃ። ነገርኩ ብራዘር። አሁን ቅድም ምንድን ነበር ያልከው? እኔ ግልጽ አደረኩልህ። ስኮላሮቹ የጻፉት ነው አልኩህ። ከዛ የከለ ብዬ ስሞችን ጠቀስኩልህ። ዲቴይል ደግሞ ለራስህ ማመብ ትችላለህ። ጉግልም ሰርች ማድረግ ትችላለህ። ለነበረን ጊዜ አስቸጋሪው ምን መሰለህ? ኢብኑ ተይሚያ ለምሳሌ የሱፊዎችን ኢብን መገደል እንዳለባቸው ይናገርበት አለ። ተገደው መጣል እንዳለባቸው ይናገርበት አለ። አብዱል ወሃብም እንደዛው በተመሳሳይ እነኚህ ገዳይ ናቸው ለነሱ። ለአብዱ ለምሳሌ ይህንን ሰው እየስጠራለት እንኳን ሙስሊም ሊሆን ገዳይ አድርጎ ነው የሚስለው። ከእሱ ላይ መረጃ አድርገህ ስታመጣ ከገዳይ መረጃ እንዴት ታመጣለህ ነው የሚለው። ገባ? ሙስሊም አድርጎ ይቆጥራቸዋልን ብዬ አላስብም። አብዱል ወሃብን ለኔ ሙስሊም አይደሉም። ሰራተን ኢብኑ ተይሚያ የሚሆን መሐመድ ኢብኑ አብዱል ወሃብ እኔ ሙስሊም ናቸው ብዬ የሚል እምነት እኔ ላይ እምነት የለኝም። 4 ነጥብ ማለት ነው። በቃ ከሙስሊሞች ነው መረጃ የምፈልገው። እና ለምሳሌ አሁን አንተን በጠይቀ ፈጠራ ነገር አንተ ጋር ምንድነው? የኢሳት ነው ጥመት ነው ወይስ ጥመት አይደለም? ስለ ፈጠራ ነገር በጠይቀ ምንድነው ምላሽ የምትሰጠኝ? ለምሳሌ ነብዩ አለይሂ ሰላቱ ወሰለም ያስገኙት ፈጠራ ነገር አንተ ጋር ምንድነው? ለምሳሌ መልስልኝ። ፈጠራ ነገር ምንድነው ላንተ? ያጋ አልገባኝም። ፈጠራ ነገር ለምሳሌ ነብዩ ያልሰሩት ነገር እኔ ሰራው። ኢቭን መውሊድ አመጣሁልህ። መውሊድ ላንተ ምንድነው? ይሄንና መውሊድን ምንድነው የሚያገናኘው? ቆይ ብቻ መልስልኝ። መውሊድ ላንተ ምንድነው? መውሊድ ሲሆን ኢኖቬሽን ነው። መውሊድ ላንተ ምንድነው? ላንተ ምንድነው መውሊድ? እስቲ መውሊድ ክርስቲያኖቹ የኢየሱስን ልደት ያከብራሉ ብለህ እኔም የሙሐመድን አከብራለሁ ብለህ ሰሞኑን አንተ የጀመርከው ነው። ሰሞኑን ቆይ ጥያቄው ብቻ መውሊድ ላንተ ምንድነው? ክርስቲያኖቹ እንደዚህ የሚያደርጉትን አላቸው፣ እኔም አደርጋለሁ። ኖ ለአንተ ምንድነው ነው መውሊድ? ለምሳሌ መውሊዱን አንተ ፈጠራ ነው ጥመት ነው ብለህ ነው እንደላለ። አይዋ ለምንድነው የሆነው መውሊድ? ለምንድነው ጥመት የሆነው? ደላለትን ፊናር አይ መውሊድ ለምንድነው ጥመት የሆነው? ለማመሳሰል ነው። ያንተ ኢንቴንሽን ይታያል። ባይዘ ረሱል የተወለደበት ቀን አስበህ በጾም ካሳለፍኩስ? እሺ በጣም ጥሩ። በጾም ካሳለፍኩ እንዴት ነው? በጣም ጥሩ። ለምንድነው ጥመት የሆነው? ጥመት የሆነበት ብቻ መልስ። ለምንድነው ጥመት የሆነው አንተ ጋር? ለምሳሌ አሁን ምንድነው የጠቀስከልኝ? ኩሉ ቢድዓትን ضላላ የሚል ነገር ነው የጠቀስከልኝ። እሺ አሁን መውሊድ በአንተ እይታ ኩሉ ቢድዓትን ضላላ በሚለው ውስጥ ነው ያለው። ስለዚህ ለምንድን ነው ጥመት የሆነው? አንተ ለምንድን ነው መውሊድ ጥመት ነው ብለህ የምታስበው?
ቁርአን ሐዲስ ስላልጠቀሰው ነው? ነብዩ ስሩት ብሎ ስላላዘዙ ነው? ሰሃቦች ስላልሰሩት ነው ወይስ ለምንድን ነው ጥመት የሆነበት ባንተ? ቁርአን ስላላዘዙ ረሱል ስላልሰራ ሰሃቦቹ ስላልሰሩትና የእናንተ ኢንቴንሽን ደግሞ ሌላ ኢንቴንሽን ስለሆነ ያኛውን ኢንቴንሽን ስለሆነ በጣም ጥሩ። እሺ ተውሂድንስ ነብዩ አለይሂ ሰላቱ ወሰላም ለሶስት ካፍሎታል። ቁርአን ሐዲስ ካፍሎታል። በተለያዩ ቦታዎች ላይ ተጠቅሷል። ኖ በተለያዩ ቦታ አንድም ቦታ ይሁን ተውሂድ ለሶስት ይካፈላል የሚል አንድም ቦታ ታመጣለህ? አንድም ቦታ ይሁን ተውሂድ ለሶስት ይካፈላል የሚል ቦታ አንድም ቦታ ታመጣለህ? አንድ ቦታ ታመጣለህ? ለሶስት ይካፈላል የሚለው ነብዩ ካፍሎታል ቦታዎች ላይ በተለያዩ ኖ አንተ ለምሳሌ ልክ በኹጥባ ላይ ወጥተክ ማለት ነው التوحيد ينقسم إلى ثلاثة أقسام: توحيد الألوهية، توحيد الربوبية، توحيد الأسماء والصفات. بلا لك خطبة عند متدرجو نبي عليه الصلاة والسلام توحيد لسوست يكفلال يا لبت بوتا عند بوتا على توحيد ለሶስት ይካፈላል የሚለው ሳይሆን አሁን እያልኩ ያለው ተውሂድ ትቃወማለህ? በሶስት መካፈሉ ትቃወማለህ? ለሶስት መካፈል መደመር መበዛትና መከፋፈል ላይ ያለው አንተ ነህ። ለሶስት መካፈሉን ትቃወማለህ አንተ? التوحيد ينقسم الى ثلاثة اقسام የሚለው ይሄ التوحيد ينقسم الى ثلاثة اقسام የሚለው ቃላት የተቀመጠ ነው መጽሐፎቹ ላይ። ከፈለክ አባዛው እዚጋ እኔ ለማባዛት ለመረዳት ሰው እንዲረዳ ተውሂድ ለመረዳት በአላህ ስራ እኛ በምናመልከውና ዲቴል ሰው ለመረዳት እንጂ እዚህ ጋር ለማቀም ነብዩ አለይሂ ሰላቱ ሰላም ሰው እንደሚረዳ አያውቁም ነበር ነው? ለምን አላስረዱንም? እኛ እንድንረዳ አያውቁም ነበር ነው? እነሱ ከነሱ በላይ እናንተ ከነብዩ በላይ ለኡመቱ አሰባችሁለት ነው? አዘናችሁለት? ነብዩ አብዱ ቁርአንን በሐዲስ የተለያዩ ሐዲሶች ከዛ በኋላ ሐዲስ ደግሞ ዲቴል በተለያየ ያ ዲቴል እሺ ቁርአን ላይ እሺ ተውሂድ الربوبيه የሚል ቃል አለ ሐዲስም ላይ ይሁን ተውሂድ الربوبيه የሚል አለ ቁርአን ላይ ሐዲስም ላይ ይሁን ተውሂድ الربوبيه የሚል ቃል አለ ወይ? ተውሂድ الربوبيه የሚል ቃል አለ? ለማወቅ የምትፈልግ ከሆነ አንብብ። ኖ አለ ወይ? ቁርአንም ሐዲስም ላይ ተውሂድ الربوبيه የሚል ቃል አለ? ሰዎች ሄደህ መማር ትችላለህ። ኖ መልስልኝ። ተውሂድ الربوبيه የሚል ቃል አለ ወይ? ቁርአንም ሐዲስም ውስጥ አለ? ይለው ሳይሆን አንደርስታንድ ለምን አትፈልግም? ኖ አለ ወይ? ቁርአን ውስጥ አለ? ቁርአንም ሐዲስም ላይ ተውሂድ الربوبيه የሚል ቃል አለ ወይ? አይ እሺ አለው ምን ያለው እሺ ተውሂድ الاسماء የሚል ቃል አለ ቁርአን ሐዲስ ውስጥ? እንዴነች ነው እኔ ያልሰማም እንዴ? እፎይ አይ ትሰማለህ? ገና ኩርሲው ኮመንት እያየ ከሆነ ኩርሲው ተሰበረ እንዴ እያሉ ነው። እግሩን አስቀምጦበታል። ቆይ አንዴ ይመልስልኝ። ቆይ ይመልስልኝ። ቆይ ቁርአን ውስጥ ተውሂድ አስተነከው አልቻለው። ዋብያ ከዚህ በላይ መልስ የላቸውም። ከሆነ ዲቴይሉን ማንበብ ትችላለህ እንዴ? ኖ ሌላውን ደግሞ ስለ ኩርሲያዬ ወይ ደግሞ ስለ ሰዓት ወደ ሌላ አትወጣ። ኖ ወደ ያለንበት መሰረት ላይ ቆይ ላንተ አሁን ነብዩ ያልሰሩት ነገር በቁርአን በሐዲስ ያልተጠቀሰ ነገር ላንተ ፈጠራ ነው። ያ ፈጠራ ደግሞ የኢሳት ነው፣ ጥመት ነው። እንደዛ ነው እምነትህ ማለት ነው። ስለዚህ ተውሂድን ማን ካፈለልህ? ተውሂድ الالوهيه الربوبيه اسماء والصفات ብሎ ማን ከፋፈለልህ? በቁርአን በሐዲስ አለ ወይ? ተውሂድ الالوهيه የሚል ቁርአን ውስጥ አለ ወይ? ሐዲስ ውስጥ አለ ወይ? الاسماء والصفات ተውሂድ الاسماء والصفات የሚል ቁርአን ሐዲስ ውስጥ አለ ወይ? ይሄንን ብቻ መልስ ስጠኝ። አለ ካልከኝ ማስረጃውን ስጠኝ፣ ከሌለም የለም በለኝ። ሁለቱን ነው የምፈልገው። ሸዋቦታ ተመለጠ እንዴ? በቃ እሱም እኛ ስላሴን ስለምናመልክ በስላሴ አንድም ሶስትም ስለምናል ሶስት ለማድረግ ፈልጉ ይሆናል። እሺ የሱን መልስ የሚመልስልኝ ሰው ካለ አንዴ ብቻ አይነን አስረድቶኝ የሚወጣ ካለ አስገባለሁ። እኔ ፕሮግራም ስላለች እኔ መልስልኝ
ጥያቄውን እኔ ነበርኩ ያቀረብኩት፣ መልስ የጠበቅኩ ነበር። እስካሁን እንደማይገኝም ነግሬያችሁ ነበር፣ አልተገኘም። አማናችሁ አይደል? ጀመር ማለት ካሊድ ቁል ሁወላሁ አሐድ ቁል ሁወላሁ አሐድ ማለት ሶሪ ሚዲያ ስላደረኩ አስቸኳይ ነገር ስለገጠመኝ ነው። በጣም ይቅርታ ሁላችሁ፣ በጣም ይቅርታ። ለዛሬ ይብቃል። አንድ ፕሮግራም አለችን እዚሁ፣ ሁላችሁንም ፈልጋችኋለሁ ያላችሁ ኦዲየንሶቻችን እና ሙስሊሞች ግን ለዛሬ በጨዋ ደንብ ስለተወያየን ቴንኪዩ። ሜቢ አብዲል ናፊ ነች ያስገባች። 1 ደቂቃ ወይም 2 ደቂቃ እድል ልስጥ። በቃ ሰላም ሆኖ በቃ እኔ ልውረድ። እሺ አብዱል። እሺ ደህና ደሩ። እሺ መልካም አዳር ይሁንላችሁ። ክርስቲያን ሜቢ መቀጠል ትችላለህ። እሺ ፎይ ዛሬ እንዴት አያችሁ? ውይይቱ እንዴት ነበረ? ወደዳችሁም ጠላችሁም እስልምና አንድ ነው የሚለውን ዛሬ በደንብ ያሳየንበት ቀን ይመስለኛል። እስልምና አንድ ነው፣ ሙስሊም ሁሉ አንድ ነው። ራይት። የዋብያን ፖለቲካ እንዴት አያችሁት? ሙስሊም ሁሉ አንድ ነው። ይህንን ቀን ሁሌ የምናፍቀው ነበር። ይህን ቀን እናፍቀው ነበር። አንድ ጌታ፣ አንድ ሃይማኖት፣ አንድ ቁርአን ምናምን። ሙስሊም አንድ ነው የትም ዓለም ብትሄድ። ይህም መፈክር እንዴት አያችሁት? የዋብያ መፈክር እንዴት አያችሁት? ፈረሰ ብሏል። ፈረሰ። ኦሮምኛ ሆነባችሁ መሰለኝ ዛሬ ውይይቱ። አክቹዋሊ እስቲ እረስቻለሁ እኔ ታውቃላችሁ። ኦሮምኛ ቆየሁኝ አንብቤም አላውቅም። ጀስ ማውራትም ካቆምኩ ቆይቻለሁ እና ትንሽ እየከበደ ይመቷል። እሷን ነገር እናስተካክልና ኦሮምኛ እንሞክራለን። እስኪ እንደርባለን። ለወደፊቱ ምን ይመስላችኋል? እንደዛ በኦሮምኛው ሳይድ በርካታ ናቸው ኡስታዞቹ፣ ኃይል አላቸው፣ አቅም አላቸው እና ሁለቱንም ቋንቋ ለማድረግ እንሞክራለን በተቻለ መጠን። ኦሮምኛውንም እንደርባለን። ዛሬ ጣል ጣል እያደረጉ ነበረ። ኦሮምኛ ናቸው የገቡት አብዛኞቹ። ኦልሞስት ከግማሽ በላይ ያሉት ኦሮምኛ የሚችሉ ናቸው፣ ኦሮምኛ ናቸው እና በባሌም በሁለቱም በኩል እንመታቸዋለን። ኦሮምኛው ላይ ማንበብ ስላለብን ነው። ካላነበባቸው አርጊው ለማድረግ ማውራትና መወያየት ይለያያል። ውይይት ከሆነ ማንበብ አለባችሁ። ቋንቋውን ስለቻላችሁ ብቻ ራሷ ትወያዩ። አማርኛ ስለቻላችሁ ትወያዩ። አርጉመንቱን ካላወቃችሁት ማለት ነው አይመጣላችሁ። ለዛ ነው የምንታቀበው። ለወደፊቱ ግን እንሞክራለን። የሚመጡ ከሆነ እናስጀምራለን ቀስ በቀስ እና በባዴም በቦሌም ግን አለቱ ተሰንጥቋል። አለቱን ሰንጥቀነዋል። እናንተ ፌስቡክ የለኝም ነበር እና ፌስቡክ ከከፈትኩ በዚህ ሳምንት ነው። ይቦጭቁኝ የለ እንደ ፌስቡክ ላይ እስከ ዛሬ ተሸውጃለሁ። ለካ እነዚህ ነው ይቦጭቁኝ እንዳለ እንደ ዛሬ ራሱ ስንት ሰው ነው የጻፈብኝ ያለው ይታሰር። ይሄ እነዚህ አጀንዳቸው ነው የለካ ፌስቡክ። እኔ እኮ የፌስቡክ ህዝብ በቃ እኔን እኮ ማያቀኝ ነው የመሰለኝ እና ሼር በቃ እንትኖቹና ያለው እዛ ጋም ስለ እኔ ተጽፎ እዛ ጋ ከቲክቶክ አልፈን ፌስቡክ ላይ ተቆጣጥረ ነው አለካ ብሬናቸውን እዘ ነው አለካ
እንዳለ አይምሯቸው ውስጥ ነኝ ያለሁት። ናይትሜር ሆኜባቸዋለሁ። ለካ ሳያውቁ ሰዎቹ ናይትሜር ሆኜባቸዋለሁ፣ ቅዠት ሆኜባቸዋለሁ በቃ እና ሳይ የቆየ ነው ብዬ ሳይ ዛሬ የተለቀቀ ሌላ ፖስት ይመጣል፣ ሌላ ፖስት ይመጣል፣ ሌላ እንዴ ያውም ትልልቆቹ ኡስታዞች ጭምር። ዛሬ ይመቻቸው። በስሜ የተከፈቱ ይኖራሉ። ይህን አይደለም እኔ ገና 200 ሰው ራሱ ተከታይ የለው ገና አዲስ ነው። አይ ቲንክ ፖስትም የተደረገበት አልመሰለኝም፣ ግን ወደፊቱን አጠናክረን ሜይ ቢ እንሰራበታለን የሚል እቅድ ይኖረኛል። ያው አድክም ስለሆነ ነው እንደዛ እናደርጋለን። ምክንያቱም እነሱ ተቋም ናቸው፣ ኢንዲቪዥዋል ነው እየሰራን ያለ ነው እኛ። እነሱ መምህራን ናቸው፣ እኛ ደግሞ ጀስ የምናውቃትን ያነበብናትን ነው የምናካፍለው። በባሌም በቦሌም ግን ገጥመናል። መጅሊሱ ደግሞ እንዳያችሁት አልቻልንም ብሎ መግለጫ አውጥቷል። አርፋችሁ ተቀመጥ፣ እናንተ ናችሁ የተሳሳተ ምላሽ እየሰጣችሁ እያስበላችሁን ነው ብሏል። የተሳሳተ ምላሽ አትስጡ፣ መጅሊሱ ነው ያለው። እኔ ክርስቲያን ነኝ፣ ምን ልታዘዝ? እኔ ክርስቲያን ነኝ ለሁኝ እኔ ያንተ ገስት አርሹ የተንቀጠቀጠ ይሰማል። ሰማያለሽ?